እንደደነገገው ነቢያቶች እንደሰበኩት ቃል በቃል ተቀምጧል ማለት ነው። እሱን ታገኙታላችሁ። እሺ ሌላ ጥያቄ አለ? ልግባ ወስ ስራ ነበርኩና እሺ ግባ። እኔ አልጨረስክም? እሺ ሰው ለመቀጠል ትችላለህ። ይሰማል አይደል? ይሰማል። አሁን ብዙ ነገር ብለሃል። በእርግጥ ግን ይሄንን ተሉ አላለም። በምን ሃይማኖት ነው? በክርስትና ላይ ይሄንን ተከተሉ ያለበት ቦታ የለም። በቁርአን ላይ ግን ይሄንን ተከተሉ ብሎ አላህ የነገገው ነገር አለ ነው እያልከኝ ያለው። ስለዚህ እስልምና ሃይማኖት እንደሚያድን ነው ባጭሩ የነገርከኝ። ግን አሁን ጥያቄ አይምሮ ላይ የሚፈጥሩ ብዙ ነገሮች አሉ። ይሄንን ስትል ማለት ነው እኔ እንደራሴ ነው ማወራ ወይንም እንደራሴ ፐርስፔክቲቭ ነው ማወራና ሃይማኖት ብቻ ስለተከተልክ እንዴት ነው? አሁን ሰዎች ብዙ ነገር ያደርጋሉ ምድር ላይ ያሉ አይደለ? ብዙ ነገሮች እናደርጋለን እኔን ጨምሮ ለመስማት ራሳችን ድጋሚ ስናስበው የሚሰቀጥጠንን ነገር እናደርጋለን። አንደኛ። ሁለተኛ ደግሞ እነዛ ነገሮች እያደረኩኝ ሃይማኖቴ ሙስሊም ስለሆነ ብቻ እኔ ጀነትን ወስዳለሁ ብልስ ውስጤ ይቀበላል? አንተ አሁን ይቀበላል ውስጥ እንደፈለኩ ይሆንኩኝ በቃ ስሞት በቃ ሙስሊም ስለሆንኩኝ ጀነት እገባለሁ የሚል ሐሳብ አለ። ሁለተኛ ደግሞ እነዚህ አሁን ሃይማኖቶች ሰው ሰሮች እንደሆኑ እንዳስብ ያደረገኝ ምንድን ነበር የሆኑት? እነዛ ሃይማኖት ከመኖሩ ከጥንት ዓመታት በፊት የነበሩ በቢሊየን የሚቆጠሩ ሰዎች በዓመተ ምህረት ተከፋፍለው ሲኖሩ የነበሩ ሰዎች ሃይማኖት የላቸውም ነበር፣ አሁን አንተ በመታስበው ማለት ነው። ምክንያቱም ሃይማኖቶች የቅርብ ጊዜ ነገሮች ናቸው። እድሜያቸው ከዛ በፊት ብዙ ዓመታት ብዙ ሰዎች ኖረው አልፈዋል፣ ሃይማኖት የላቸው። እነዚህ ሰዎች የት ገቡ ብለህ ነው የምታስበው? ምክንያቱም የሚያድነው ሃይማኖት ከሆነ እምነት ነበራቸው ልትለኝ ነበር። ስለዚህ ያዳናቸው እምነታቸው እንጂ ሃይማኖታቸው አይደለም ማለት ነው። ገብቷል? ለምሳሌ አሁን እስልምና ከመምጣቱ በፊት ኖሮ ያለፉ ነቢያትም ነበሩ፣ ህዝብም ነበር። ያንን ህዝብ ያዳነው ሃይማኖቱ አይደለም፣ ምክንያቱም አያውቁትም ነበር። ግን ያመኑበት እምነታቸው በየትኛውም ሃይማኖት ሳይድ ሆነ ብታይ አድኗቸዋል ብለን እንድናስብ ያደርገናል። ይሄ ማለት ደግሞ ሃይማኖት ሰው ራሱ በአንድ ላይ ሆኖ አንድ አቅጣጫ አዞ በአንዳንድ ነገሮች ለመደጋገፍ በሞት በደስታ ሊሆን ይችላል እና የራሳቸውን አይዲዮሎጂ ለማስፋት አንዳንድ መሪ ሆኖ የሚመጡ ሰዎች ደግሞ ራሳቸውን ተጽዕኖ ፈጣሪ አድርገው በምድር ላይ አስቀምጠው ሊያልፉ የፈጠሩት ነገር እንደሆነ እንዳስብ ያደረገኝ ይሄ ነው። ሃይማኖት ከመመስረቱ በፊት የነበሩ ሰዎች ኖረው ስላለፉና ወይ ሲኦል ወይ ደግሞ ጀነትን ስለተቀላቀሉ እና በዚህ ላይ ማብራሪያ ካለ እስቲ። እያወራ ከሆነ ሚዩት ነህ። ይስተማል። እኔ ጨርሻለሁ። መልስ ንገረኝ። አሁን ቅድም ምንድን ነበር ያልከው? ሃይማኖቶች ሁሉ ሰው ሰራሽ ናቸው ያልከው ተመለሰልህ። እሱ ወደ ኢስላም ስትመጣ አላነበብኩም ብለህ ነበር። ኢስላም ላይ አምላክ ነው የደነገገው፣ አምላክ እንጂ ሰዎች አይደሉም። እሱን ላሳየህ እችላለሁኝ። ማስረጃ ልክፈትና ላሳየህ የአምላክ ሃይማኖት እንደሆነ የደነገገው ራሱ አምላክ እንደሆነ ላሳየህ። ሌሎች እምነቶች ጋር ሄደህ ነበር ማለት አሁን ያወራሁትን አልሰማከኝም ነው? ሰምቼ አዳም እኔ አሁን እኮ አውርቼ ነበር፣ አልሰማህም? ቆይ አዳም ቀደም ጥያቄ ልክ ነው። የተደነገገበትን ልታሳየኝ ትችላለህ። እኔ አላውቅም፣ አታሳየኝም አልልህም። እና ምን ነበር የፈለከው? ሰዎች ናቸው የደነገጉት በሚለው ከዛ ሃይማኖት ከመሰራቱ በፊት የነበሩ ሰዎች ምን አልክ? እሺ አሁን ልክ ነህ እኮ ግን ይሄ ቁርአን ከመውረዱ በፊት የነበሩ ሰዎች የዳኑት በምንድን ነው? በምን ዳኑ የሚለው ሌላ ጥያቄ ነው። አሁን ግን መለኮታዊ ሃይማኖት ተብሎ ሊሰኝ ሃይማኖት ብቻ የሚያድን ከሆነ አልዳኑም ማለት ነው።
አሁን ስለ መዳን ነው እየጠየቅ ያለው እንደገና ወይንስ ስለ ሃይማኖቶች ነው እየጠየቅ ያለው? ሃይማኖት አያድንም ነው እኮ ነው ያልኩት። ሃይማኖት ለመዳን በቂ አይደለም። ሰው ሰራሽ ነገር ነው። ሰው ሰራሽ ነገር ደግሞ ሊያድን አይችልም ነው ያልኩት ገና ሲጀምር። ሃይማኖት ሰው ሰራሽ ሆኖ ነው ያገኘሁት ነው ያልከው አይደለ? ለዚያ ጥያቄ ነው መልስ የመለስ ለመጀመሪያ። እስላም ደግሞ ሃይማኖት አምላክ እንጂ የደነገገው ዋናው ሐሳቤና ፐርስፔክቲቭ ግን የተነሳንበት ሐሳብ ለመዳን በቂ አይደሉም። መዳን የሚባለው እሱን ትጠይቀናለህ። እንዴት እንደሚዳን ደግሞ እናስተምርሃለን። ግን እስከ ሃይማኖቶች ስለ ሃይማኖት ነበርና ጥያቄ ሃይማኖትን የደነገገው ኢስላምን አምላክ አላህ ራሱ ነው። ሌሎቹ ሃይማኖቶች ግን ሰዎች ናቸው የደነገጓቸው እያልኩ እየነገርኩህ ነበር። እሺ አመንኩ። ከዛ በፊት የነበሩ ነቢያትና ህዝቦችስ ምንድን ነበር ዕጣ ፈንታቸው? ከሃይማኖት ኢስላምን መከተል ነበር። ኢስላምን ሊከተሉ የለም አልነበረማ። በዛ ሰዓት ስሙም አልነበረም፣ ቁርአንም አልወረደም አልነበረም። በዛ ሰዓት ማነው ደስ ያለ? ማስረጃ ምንድን ነው? እኮ ማስረጃ የምንፈልግበትም ነገር አይደለም። ራሳችን ስንሳስበው ዲፕ የሆነ እንትንም አያስፈልግም። አሎ ነው ማስረጃ ያስፈልግም አይባልም እኮ ሐሳብ እኮ ነው ወሬ ሳይሆን ወይ ነው። ማስረጃ ምንድነው? እሺ ያው ማስረጃ አምጣልኝ። እሺ አንተ ለተናገርከው ማስረጃ መጣ ካንተ የለም። በዛ ሰዓት ነበረሽ አንተ አለ ትላለህ። የለም ያለህ ማስረጃ እንዴ እኔ አሁን እኮ የለምም አለምም እኮ አይደለም እኔ ያልኩ ግን የለም ብለሃል ካልነበረ ሃይማኖቱ ካልነበረና ቁርአን ካልነበረ አሎ ምን አንብብ? እሺ ቁርአን መሳት ላይ እሺ ይሰማል። ይኸውልህ ጥያቄ አትጠይቃለህ። እሺ ጥያቄ ጠይቅ፣ ግን የሆነ ድምዳሜ ከሰጠ ማስረጃ ማቅረብ አለብህ። የዛኔ ማስረጃ ማቅረብ ለማትችለው ነገር ድምዳሜ የሰጠው ይባላል። እሺ እኔ አሁን አልሰጠውም። በፍጹም አልሰጠውም። ቁርአን ከመውረዱ በፊት የነበሩ ሰዎች ሃይማኖታቸው ምንድን ነው? በምን ምክንያት ዳኑ? ኦኬ ሃይማኖታቸው ምንድን ነው? ነብያቶች ኢስላም ነበር። ማስረጃ አሁን እኔ የጠየቅኩ እኮ ሃይማኖታቸው በዛ ሰዓት ቁርአን አልወረደም ነበረ፣ እምነትም ደግሞ አልተቋቋመም ነበረ። ተቋቁሞ ነበር የዛኔ ቁርአን ከመውረዱ በፊት ተቋቁሞ ነበር። ሃይማኖት ነበረ። አዎ ነበር። ለሱ ማስረጃ አለ? አዎ እና በመጀመሪያው ዘመን ላይ አሁን አንተ ያድናል ያልከው ያዕቆብ ባቸው ነብያቶች ሙስሊሞች እንደነበሩ ማስረጃ እናሳየህ። ያው አሳየ። አይሽ አንዴ ረመዳን ከፍተህ ሜት አድርግ። ረመዳን ክፈትለት ይመቻል። ያ ነብያቶች ሙስሊሞች እንደነበሩ ተመልከት። እዚህ ጋር አስነግረዋለሁ። ሚዩት አድርግ። እዚህ ጋር እንደምታየው ነብዩ አላህ ኢብራሂም ወይም ደግሞ አብርሃም ሙስሊም እንደነበረ ያሳያል። ሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ ኢብራሂም ይሁዳም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎቹም አልነበረም ይላል። ነብዩ ዒሳ ወይም ኢየሱስና ሐዋርያቶቹ ሙስሊም እንደነበሩ በምዕራፍ 5 ሱረቱል ማኢዳ ቁጥር 111 ላይ ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ አለ። ይህ ማለት ነብዩ ሰለላሁ ዐለይሂ ወሰለም በእኔና በመልእክተኛዬ እመኑ ብሎ ለእኛ እንዳወረደው ሁሉ እኛ እንዳመንነው ሁሉ ኢየሱስንም ልኮ በእኔና በመልእክተኛዬ እመኑ ባልኩ ጊዜ አስታውስ እያለው ነው። አመንን እኛም ሙስሊሞች መሆናችንን መስክር አሉት። ስለዚህ ሐዋርያቶችም ሆነ ኢየሱስም ሙስሊም እንደነበረ ያሳያል ማለት ነው። በሱረቱል ነምል አዳምጠኛ ሁሉንም እየሰጠን አይደል? ሚዩት አድርግ ይረብሻል። ሚዩት አድርግ። በሱረቱል ነምል የጉንዳን ምዕራፍ 27 ቁጥር 38 ላይ እናንተ መኳንንቶች ሆይ ሙስሊሞች ሆነው ሳይመጡኝ በፊት ዙፋኗን የሚያመልጠኝ ማንኛቸው ነው አለ።
እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም መሆናቸውም የተረጋገጠ ነው። የነቢያት ሁላ ጥሪያቸው ወደ አንድ አምላክ እንደነበረ በሱረቱል ነህል ምዕራፍ 16 ቁጥር 36 ላይ በየህዝቡም ሁሉ ውስጥ አለ፣ በየህዝቡም ውስጥ አለ፣ በየሁሉም ማለት ነው አላህን ተገዙ ጣዖታትንም ራቁ በማለት መልእክተኛን በእርግጥ ልከናል አለ። ከነሱም ውስጥ አላህ ያቀናው ሰው አለ፣ ከነሱም ውስጥ በእርሱ ላይ ጥመት የተረጋገጠበት ሰው አለ። በምድርም ላይ ሂዱ የአስተባባዮችም ወይም ደግሞ በአላህ አንቀጽ ላይ በአላህ ነቢያት ላይ የሚያስተባብሉትም መጨረሻቸው እንዴት እንደነበረ ተመልከቱ በማለት በቁርአን ላይ ያስቀምጠዋል ማለት ነው። ሌላው በሱረቱል ሙእሚኑን ወይም የምእምናን ምዕራፍ 23 ቁጥር 23 ላይ ኑህንም ወደ ህዝቦቹ በእርግጥ ላክነው አለ። ወዲያውኑ ህዝቦቼ ሆይ አላህን ተገዙ፣ ከእርሱ ሌላ ማንንም ወይም ምንም አምላክ የላችሁም፣ አትጠነቅቁምን አላቸው። ሙስሊም እንደነበረ አይተናል። አሁን ደግሞ ወደ አንድ አምላክ ሲጣራ ደግሞ እንመለከታለን ማለት ነው ነብዩ አላህ ኑህ አለይሂ ሰላም። እንዲሁም ደግሞ በየሸረሪት ምዕራፍ 29 ቁጥር 16 ላይ ማለት ነው ምን ይላል መሰለ? ኢብራሂም ለህዝቦቹ ባለ ጊዜ አስታውሳለ አላህን ተገዙ ፍሩትም፣ ይህ የምታውቁት ብትሆኑ ለእናንተ በላጭ ነው በማለት እያስቀምጣል ማለት ነው። አሁን ጥያቄ ተመለሰልህ። ማለትም ከመጀመሪያው ስናመጣ ሙስሊም እንዴት እንደነበሩ ወይም ደግሞ እንዴት እንደነበሩ ስናይ ከዛ አስቀድመው ደግሞ የሰው ልጅ ተፈጥሮአዊ የሰው ልጅ እንዳለ ሲፈጠር ከአዳም ጀምሮ ሙስሊም እንደነበረ መረጃ አለ። ለምሳሌ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነትም ተዘንባይ ሆነ ፊትህ ለሃይማኖቱ ቀጥ አድርጋለ የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት በማለት የአላህን ፍጥረት መለወጥ የለም እያለ ያስቀምጥልናል። ይሄ ማግባባን ከሆነ ግን ወደዚህኛው እንመለስና በመጀመሪያ ግን ሙስሊም እና ኢስላም ምን ማለት እንደሆነ ቃል በቃል ያስቀምጠዋል። ኢስላም ማለት ሲባል ነቢያቶች ኢስላም ናቸው ሲባል እንዴት ነው የሚለው ቃል አሰለመ ወይም ደግሞ አስለመ ማለትም ታዘዘ ከሚል ስውር ቃል የመጣ ሲሆን መታዘዝ ማለት ነው። ይህ ቋንቋዊ ፍቺው ሲሆን ሸሪዓዊ ወይም ደግሞ በአንድ በእስልምና ሸሪዓዊ ፍቺ ወይም በእኛ ህግ ስንፈታው ደግሞ ኢስላም ማለት ለአንዱ አምላክ በአምልኮ መታዘዝ፣ መገዛት፣ ራስን መስጠት ማለት ነው። ሙስሊም ማለት የታዘዘ ወይም ደግሞ እጅ የሰጠ ማለት ሲሆን ለአንድ አምላክ የታዘዘ ወይም እጅን ሁለንታውን ፍቃዱን የሰጠውን ሙስሊም ይባላል ማለት ነው። ስለዚህ ነቢያቶች እንዳለ ለአንድ አምላክ ሲታዘዙ ነበር፣ ለአንድ አምላክ ሲያመልኩ ነበር፣ አንድን አምላክ ሲሰብኩ ነበረ ማለት ነው። አሁን ጥያቄ ምንድን ነው ሁሱ? ታወራ ነው ምንድን ነው? እሺ ግልጽ ያልሆነ ነገር ሁሱ እስኪመለስ አነበብክልኝ ቀጥል። ይሄ ቁርአን የመጣው ወይስ አንድ ጊዜ ነው? ምክንያቱም ይህንን ጥያቄ እንዳነሳ ያደረገኝ እነዚህ ሰዎች በሌላ እምነት ላይ ደግሞ ከጥንት ጊዜ ማለት ከብዙ ዓመታት በፊት ተብሎ ተጽፈው አሁን ያሳየኝ እንዳለ ራሳቸው ስማቸው እንኳን ሳይቀየር ነበሩ። ስለዚህ የአንዱ ከአንዱ ተወስዷል ወይ ያኛው ከዚህ ወስዷል ወይ ይሄኛው ከዚህ ወስዷል ማለት ነው። እሱንም ተው ዋናው ሐሳብ ግን እነዚህ ሰዎች የዳኑት በሰዓቱ በሚያመልኩት አምላክ የታዘዙትን ትእዛዝ እንዳለ ስለፈጸሙና ማድረግ ያለባቸውን ስላደረጉ እንጂ ሙስሊም ስለሆኑ ብቻ ሃይማኖቱ ብቻውን እነሱን አድኗቸዋል። ለምሳሌ እነዚህ ሰዎች አሁን ሙስሊም ነበሩና አልፈዋል እና ድነዋል ብለን ነው የምታስበው። እሺ ያዳናቸው ግን ምድር ላይ በነበሩ ሰዓት ታዘው ስለኖሩ ነው ሊሆን የሚችለው። መጽሐፋቸው ወይንም ፈጣሪያቸው ባላቸው መንገድ ስለሄዱ ድነዋል። እሺ ለምንድን ነው እኔ ነው ውረድ ረተው አሁን ምንድነው አንተ ዋና ፖይንትን ዋና ጥያቄን አስቀምጠው እንዳለ ሙስሊም እንዳለ እኔ አሁን አንድ ፖይንት ብቻ አልጠይቅም። ሙስሊም ስለሆንኩ ብቻ የፈለኩትን ነገር እየሰራው እየገደልኩ ያመነዘርኩ እየሰራኩ ኖሬ ጀነት ገባለሁ ወይ? አጭር መልስ ሰማል።
ጥያቄ ምንድን ነው? ሙስሊም ስለሆንኩኝ ብቻ የፈለኩትን ነገር እየሰራው ምድር ላይ ኃጢአት እየገደልኩ እያመነዘርኩ እየሰረኩ ኖሬ በሞት ጀነት ገባለሁ ሙስሊም ስለሆንኩ ብቻ ያድነኛል? እሺ አዳምጠኝ። ምን አድርገው ሙስሊም የገነት ነው ቃል በቃል አላህ Subhanahu Wa Ta'ala በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሙስሊም በመሆኑ ሰውየው ወዴት ነው የሚሄደው ከተባለ ወደ ገነት ነው የሚሄደው። አላህ ቃል በቃል በቁርአን ላይ الذين آمنوا بآياتنا وكانوا مسلمين ادخلوا الجنة አለ። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? الجنة لا يدخلها إلا نفس مسلم አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም፣ ከሙስሊም በስተቀር ማንም አይገባም ብለው ቃል በቃል ተናግረዋል። እሺ የሰው ልጅ ኃጢአትን ያደርጋል ወይ? አዎ ያደርጋል። መልአክ አይደለም የሰው ልጅ። ታዲያ ኃጢአትን ሲያደርግ መፍትሄው ምንድነው? አንዴ ምን ታደርጋለህ? እንዴት አድርገው? ጥያቄው ስህተት እንደሆነ እንዴት ትረዳላችሁ? የማይጠይቅ ጥያቄ ነው። የሰው ልጅ ኃጢአትን ይሰራል አይሰራም? ልጆች ይሰራል። ነገር ግን ኃጢአትን ቢያደርግ ምንድን ነው መፍትሄ ያስቀመጠለት ኢስላም? ታዲያ ነው ኃጢአትን ካደረገ ዋናው ፖይንቴ የሰው ልጅ ኃጢአት አያደርግም አይደለም። እኔም አድርገውን ኃጢአት አውቃለሁ እኮ ግን ምንም ነገር ሳላወራርድ በዛው ኃጢአት ውስጥ ሙስሊም ሆኜ ገድዬ ምንድነው የሚባለው ይቅርታን ሳለምን ብሞት እኔ ሙስሊም ነኝ ሞትኩኝ እንደፈለኩ አድርጌ ነፍስ ገድዬ ሴት ደፍሬ ሞትኩኝ ጀነትን እንዴት ነው ሊያስወርሰኝ የሚችለው? እንጂ ኃጢአት ማንም እንደሚሰራው ቃል አሻዳምሽ ሙስሊም ሆነ ሰውየው ኃጢአትን ያደርጋል። ታዲያ በዚያ በኃጢአት እያለሁኝ ገነት እገባለሁ ሙስሊም ስለሆንኩ ነው ጥያቄው። አንደኛ ሰውየው ተውበት እንዲያደርግ ታዟል። ሙስሊም እስከሆነ ድረስ ቁርአንና ሐዲስን ያነባል ወይንም ደግሞ ንስሐ ማድረግ እንዳለበት ማንኛውም ሙስሊም ይገነዘባል። ስለዚህ ንስሐ ካደረገ አይቀጣም። ወንጀለኛ የሆነን ሰው አላህ Subhanahu Wa Ta'ala ንስሐ እንዲያደርግ አስቀምጦለታል። አላህ ወቱቡ ኢለላሂ ጀሚዓን ይላል። ሁላችሁም ወደ አላህ ንስሐ አድርጉ ይላል። ንስሐ ካደረግን እንደማይቀጣን ቃል ገብቶልናል በቁርአን ላይ ሲናገር إلا من تاب وآمن وعمل صالحا فمن تاب من بعد ظلمه وأصلح فإن الله يتوب عليه ይላል። በኃጢአት ነፍሱን ከበደለ በኋላ አንድ ሰው ራሱን ካስተካከለ ወደ እኔ ንስሐ ካደረገ እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና አለ። ባጭሩ ንስሐ ካደረገ አይቀጣም ወይ? አዎ አይቀጣም። እሺ ንስሐ ሳያደርግ እስከ ሞተ እንዳጋጣሚ አንዳንድ ሰው ለምሳሌ ነገ ንስሐ አደርጋለሁ እያለ ሞት ቀድሞት የሚሞት ሙስሊም አለ። ሙስሊም ሆኖ ከነ ኃጢአቱ የሞተ ንስሐ ሳያደርግስ ይሄ ሰው ጣፈንታው ምንድን ነው ከተባለ ነገ በቀጣዩ ዓለም አምላክ አላህ Subhanahu Wa Ta'ala ወይ ይምርለታል፣ ኢንሻአ ገፈረ ለሁ ከፈለገ ይምርለታል፣ ወኢንሻአ ዐዘበሁ ቢቀድሪ ማ ዐንደሁ ሚነ ዙኑብ ላኪነሁ ሰየድኹሉ ኢለል ጀነ። ይሄ ሰውዬ በኃጢአቱ በዚያ ኃጢአቱ ይጠየቃል። ነገ የትንሣኤ ቀን አላህ Subhanahu Wa Ta'ala የዛኔ ወይ ይምርለታል ወይንም ደግሞ በዛችው በኃጢአቱ ልክ ይጠየቅና ወደ ገነት ገቢ ነው። ገሃነም ውስጥ የሚዘወትር አይደለም፣ በፍጹም እዛ የሚቆይ አይደለም። ገብቷል አይደል? ይህ ነው የሚምርለትን መንገዶች፣ በጣም በርካታ መንገዶችን አስቀምጦለታል አምላክ አላህ Subhanahu Wa Ta'ala። እና ስለዚህ ያ ሰውዬ ሙስሊም በመሆኑ ወዴት ነው የሚሄደው? በቀጣዩ ዓለም ወደ ገነት ነው የሚሄደው። በፍጹም ገሃነም አይገባም። ገሃነም የሚዘወትር አይደለም። አይሽ ኦኬ ያ ማለት ያው ባጭሩ ሰውየው ምድር ላይ ምንም አደረገ ምንም ችግር የለውም ጀነት ይገባል ማለት ነው። እዛ ጋር ደግሞ እንትን ይሆናል ግምት ይሆናል፣ ወይ ይምርለታል ወይ አይምርለትም። ሄሎ አንድ ሁለተኛ ደግሞ ወይ ስማ ያ ማለት ወንጀልን ምንም ወይ ይምርለታል ወይ አይምርለትም ማለት ነው። ሄሎ ወንጀልን ማለት ችግር የለም። እሺ አናደርገው የእምነትን አይከተም። በነገራችን ላይ ክርስትና ሐሰት ነው ሲል ነበር ቅድም። ግን እስልምና ላይ ጥያቄ ስላነሳ ብቻ ደስ ያለው ከላይ እና ዋናው ዓላማ ኦርቶዶክሶች ዘንድ ብቻ እስልምናን ይጥላል ሰው ወይም ስለ እስልምና ክፉ እንትን ጥያቄዎችን ያንሳ። ሰይጣን የሚሆን ይደግፍታል። ወላሂ ላዝ ቅድም ክርስትና ሐሰተኛ ሐሰት ነው ሲል ነበርኩ። እዚህ ነው
ከእውነት ጎን ለመቆም ሞክሩ። ብቻ እስላምን ስለጠላ እስላምን ክፉ ከተናገረ አንድ ሰው ለእናንተ በቃ ከፍ ታደርጉታላችሁ አይደለ? ለማንኛውም አንድ ሰው እንደፈለገ ወንጀል ያድርግ ችግር የለውም። አንድ ለምኛ ችግር አለ። ወንጀልን ማድረግ ኃጢአት ነው፣ ክፉ ነገር ነው፣ የአምላክን ትእዛዝ መተላለፍ ነው። ግን ምንድነው ሰው ነውና ኃጢአትን ሊያደርግ ይችላል። ይሄ ሰውዬ ወደ አምላኩ ወደ አላህ ንስሐ ማድረግ አለበት ነው። ንስሐ ሳያደርግ ቢሞት ሰውዬ ከተባለ ነገ የትንሣኤ ቀን ይጠይቅበታል በዚያ በኃጢአቱ። ያ ነገር ግን ዋናው ጥያቄ ልጅ ምን ነበር? ሙስሊም በመሆኑ ገነት ይገባል ወይ? ያው ሙስሊም ማለት አምላኩን አላህን በብቸኝነት የሚገዛ በአላህ ላይ ቅንጣትን የማያጋራ ነው እና ይህ ሰው በአላህ ላይ ቅንጣት አላጋራ ሙስሊም የሆነ ሰው፣ ስለዚህ ወደ ገነት ገቢ ነው። እንቴል ይመጣል። ስለዚህ ሰውየው ይጠየቃል ማለት ነው። ተጠይቆ ነው ከኃጢአቱን ሳይናዘዝ እስከሞተ የእንትን ቀን ይጠየቃል። ተጠይቆ ነው ፍርዱን የሚያገኘው። ያ ማለት ደግሞ ሙስሊም ሃይማኖት መከተሉ ከተጠያቂነት አላዳነው ማለት ሃይማኖቱ አላዳነው። ተጠይቆ ነው ተጠይቆ እምነቱ ነው። ለሁለት ይከፈል። አንድ ክህደት አለ፣ ሁለተኛ ኃጢአቶች አሉ። ይሄ ክህደት አላደረገም፣ ገነት የሚገባበትን ቁልፍ ይዟል። ሰውዬ ገብቶሃል አይደል? ገነት የሚገባበትን ቁልፍ ይዟል። ኢስላም ሙስሊም ሆኖ ሞቷል። ሙስሊም ማለት በአምላኩ አላህን በብቸኝነት የሚገዛ በቅንጣት በእርሱ ላይ የማያጋራ ማለት ነው። ፍቺው ይሄ ነው። ስለዚህ ይህ ሰው ይሄንን መንገድ ይዞ ሞቷል። አላህን አልካደም፣ በአላህ አምኖ ሞቷል። ግን ሰውየው ጥብቅ አይደለምና ኃጢአት ላይ ሊወድቅ ይችላል። ሰውየው በእነዚህ በኃጢአቶቹ ልክ እንጂ ሰውየው ሊጠየቅ የሚችለው ያ ገነት ከመግባት ያግደዋል ማለት አይደለም። ገነት ከመግባት አያግደውም። ለጥያቄ መልሱ እዚህ ጋር ነው። በቃ ገነት ከመግባት እነዚህ ኃጢአቶች አያግዱትም። ገነት ገቢ ነው። ነፍስ ቢገድል የፈለገ ቢያጠፋ ይገባል ማለት ነው። ገነት ከመግባት አያግደውም። ሙስሊም ሰረቀ ወይም ቀተል በቃ የፈለገውን ምድር ላይ የፈለገውን ቢያርድ፣ ቢጨፈጭፍ፣ ቢዞሙት ገነት ይገባል፣ አያግደውም። ማለት በእንደዚያ በኃጢአቶቹ ግን ይጠየቃል። ግን ተጠይቆ ምሕረት ተደርጎለት ከገባ ኦልሞስት ገብቷል። ምናልባት የሚቀሩበት አክሊሎች ወይንም እንደዚህ በፈጣሪ ዘንድ ሊደረጉለት የሚችሉ ነገሮች ዋናው ፖይንት እሱ ጋር ነው አይደለ? ያው በደንብ ስለተረዳህ ነው። አዎ ገነት ገቢ ነው። በቃ እንደዛ ካልከኝ መልስ ነው። ግን ደግሞ እኔ አሁን የራሴን እኔ አሁን ቀደም የሆነ ሰውዬ ገብቶ እኔን እንደ ምንድነው እንደ ኦርቶዶክስ ሃይማኖት ይሁን እንደምን እንደሆነ አስቦኝ ሲጨቃጨቅህ ነበረ የሰማሁት ነበርና አሁን ኤቲስት ነኝ እኔ በመጀመሪያ ደረጃ። ባለፈውም የሆነ ሐሳብ ሰው ነግሮኝ ለመረዳት ሞክሬ ነበረ። ግን ኢብራሂም ጋር ገብቼ ያወራሁት ነበረ በዚህ ጉዳይ እና በመሃል ተቀጣጥረን ነበር የቆየው። ግን አሁን የፈለገውን ነገር አድርጎ ገነት ይገባል ካልከኝ የኔ ህሊና ደግሞ ምናልባት በሌላ ትምህርቶች ተደግፎ ሊቀበልህ ይችላል። ገብቷል? የኔን ነው ነገር አሁን ስለራሴ ማንነት ነው የምነግርህ። ሌላ ማሳመኛዎችን ወይንም ሰውየው እንዴት ኃጢአተኛ ሆኖ ገነት ሊገባ እንደሚችል ካላስረዳኝ በስተቀር ውስጤ በምንም ተአምር የሰው ልጅ ገሎ ጨፍጭፎ አርዶ ሙስሊም ስለሆነ ሃይማኖቱን ስለያዘ ብቻ ቁልፍ ተሰጥቶታል ገነት ሄዶ ይገባል። ስለዚህ ሰው እንደፈለገ ያደርግ ማለት እኮ ነው። ጥያቄው ኦልሞስት እጠየቃለሁ ግን ገባለሁ ብሎ እንዲያስብ አያደርገው። አዳም ምንድነው ነው ያልከው? ኤቲስት ላይ ነው ያልከው? ኤቲስት ላይ ነው ያልከው? በጣም ጥሩ። ኃጢአት ምንድን ነው ለአንተ? ኃጢአት ለእኔ ህሊናዬን ላይ ወይንም ምድር ላይ እንስሳት ላይ ለምን አይሆንም? በቃ ውስጤ የማይፈቅደውን ነገር እነሱ ላይ ማድረግ፣ ራሴ ማልፈልገውን ነገር ማድረግ ኃጢአት ነው ለኔ። የማደርገው ማነው እሱን ኃጢአት እንደሆነ ካል የሚጎዳ ከሆነ ለኔ ኃጢአት ፍቹን እሱን ማነው እሱን ኃጢአት እንደሆነ የነገረ? የኃጢአት ኦኬ ተናግ ህሊናዬ ይወቅሰኛል። ታውቃለህ በማደርገው ነገር ህሊና ትክክል ነው ብለህ ታምናለህ? ዋው አይወቅሰኝም ነበረ። ለምሳሌ እኔ እዚህ ጋር ህፃን ልጅ ብደፍር እንዴት ነው ጤነኛ ልሆን የምችለው? ወይ ደግሞ አንድ ሰው ብገድል ህፃን ልጅ ብገድል እንዴት ነው ጤነኛ የሚያደርገኝ አይምሮዬ? እሺ አምላክ አለ ብለህ ታምናለህ? አታምንም? ኃጢአት መሆኑን ይነግረኛል። ከሱ በምን ምክንያት
የአምላክ ማን ነው? አንድ አምላክ እንዳለ በመፈጠሬ ምክንያት ዓለምን፣ ምድርን፣ ይሄ አፈሩን፣ ዛፉን ስታይ የሆነ ሰው ክሬት ያደረጋቸው ነገሮች እንዳልሆኑ ታውቃለህ። ስለዚህ የፈጠረኝ አካል አንድ እንዳለ አምናለሁ። መጀመሪያ እምነት እና ያ የፈጠረኝ አካል ህሊና ውስጥ አለ። ሃይማኖት ኢትዮጵያ ውስጥ ስታድግ በአንድ ቤተሰብ ውስጥ ነው የምታድገው። በቤተሰብ ውስጥ ስታድግ ደግሞ ወደድክም ጠላህም፣ እኔ በካቶሊክ ቤተሰብ ውስጥ ነው ያደግኩት። በካቶሊክ ቤተክርስቲያን እምነት ተከታታይ። እሺ ከክርስትና እንዴት ልትወጣ? ቢያንስ እስከ 12 ዓመት ከክርስትና እንዴት ልትወጣቸው? ምንድነው እኔ ስም አልፈለኩኝም፣ የሃይማኖት ስም እንትን የሚለውን። አሁንም እኮ ዋናው ሐሳቤ ቀደም የሚያድነኝ ውስጤ ላይ ያለው ይሄንን አድርግ ይሄንን አታድርግ የሚለኝ ማንነቴ እንጂ እዛ ጋር ሰዎች 4 ጊዜ በሳምንት እሱን እኮ ነው የምነግርህ። እሱን የነገርኩ ነው እንደወጣ ያደረገኝ ነገር የተሰመረው መስመር ነው። ምን አልከኝ? ኢየሱስ ክርስቶስ አምላክ እንዳልሆነ ተረድተህ ነው ከክርስትና የወጣኸው? አይደለም አምላክ ነው እሱ። ያንን ልረዳ እና ላገናዝብ የምችልበት እድሜ ላይም አልነበርኩም። ሄሎ ጥያቄው ላይ ትኩረት አድርግ እባክህ። የህይወት ታሪክህን ንገረኝ አይደለም ያልኩት። የህይወት ታሪክህን በኋላ ተነግረናል። ኢየሱስ ክርስቶስ አምላክ እንዳልሆነ አረጋግጠህ አይደለም ማለት። ስለዚህ ኢየሱስ ክርስቶስ አምላክነቱን አልካድክም ማለት ነው። አይ አላረጋገጥኩኝም። እሺ አምላክ አልካድኩኝም። ለመካድ አያሹት አይደል? አሁን ክርስቲያን አምላክ ነው ለኔ ግን እምነት የለኝም ብሎ እስልምናን ጥያቄ ነገር ያለው ያደኩበትን ብያለሁ እኮ እዚህ ጋር ማለት ሳይኮሎጂካሊ አታክ ለማድረግ ሳይሆን እኔ አንተ የሆነ ነገር እንድታስጨብጠኝ ነው እዚህ ጋር የመጣሁት። ስለዚህ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አምናለሁ፣ በደንብ አድርጌ ነው ማምነው። ግን ደግሞ አንተ የምታምነው ታዲያ ክርስቲያን ነኝ ብለህ ታወራለህ። ለምን ማለት ነው? ልክ እኔ እምነት አልባ ሆነህ ትከራከራለህ። ለማንኛውም እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሯል ወይስ አላስተማረህም? ናቢዮት አታድርግ፣ አትጥፋ። አሎ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል? ኢየሱስ አምላክነቱን አስተምሯል? ያንን ለማወቅ ጠልቄ የገባውና ውስጡ ላይ እያንዳንዱን ነገር የማውቅ ሰው ሊሆን ይገባል። ስለዚህ አምላክነቱን የመሰከርከው ሳታነብ ነው ሳታይ ነው ማለት ነው። አይከብድም? በጣም ይከብዳል። ግን ውስጤ ተቀብሎታል። በጣም ይከብዳል። የተቀበልኩት ስላደኩበት ነው። አንተ ደግሞ አሁን እኔ ላይ ከምትስቅብኝ ገብቷል አይደለ? ነው እኔ ላይ ከምትስቅብኝ ወይንም እኔ ላይ ስተት አግኝቻለሁ የሚል ስሜት ከሚሰማ አንተ ላይ ሳይሆን አራዳነት የሆነ አራዳነት መንገድ ልትሄድ ብለህ ያን ስላጋለጥክ በዛ ነው ይሳክኛል። እሺ ይሁን እንደዛ ሆነ። ስለዚህ ኢየሱስ ክርስቶስ አምላክ ነው ብዬ አምናለሁ። እኛ ላይ ግን ማስረጃ አለ ወይ? የለኝም ማለት ተመልከት። ማስረጃ ሳይኖር ማለት እሺ አምላክ አንድ ነው ብዬ አምናለሁ። የአንድ አምላክ ማን ነው? ኢየሱስ ክርስቶስ ነው። ለኔ ነው አሁን ባለኝ ፐርስፔክቲቭ እንደዛ ነው ማስበው። ግን በጣም ጥሩ የአንድ አምላክ ኢየሱስ ክርስቶስ ለምንድን ነው ግን ከሜን ኮንሰፕት ፖይንታችን እንድንወጣ የፈለከው? ቆይ አንዴ ቆይ የአንድ አምላክ ማን ነው? ስለዚህ መልሰህልኝ እኮ ሌላ ሀሳብ ለማለት ይችላል። አንድ አምላክ ማን ነው? ስለ ኢየሱስ ክርስቶስ ነው አለ መጽሐፍ ቅዱስ ላይ። አንድ አምላክ የሚለው ኢየሱስ ክርስቶስን ነው ወይንስ ሌላን አካል ነው? አሁን ተናገር። በእርግጥ ቀደም ብያለሁ፣ እሱን ለማወቅ በደንብ ማወቅ አለብኝ ብያለሁ። ግን ትንሽ ካለችኝ እውቀት አንጻር አንድ አምላክ ነው ያለው፣ እሱም ስላሴ ብለን እናምነዋለን። ባደኩበት አንድ አምላክ ስላሴ በሶስት ተከፍሎ በአካል ማለት ነው። ገብቶሃል? የማውቀውን ነው የምነግርህ። አሁን እኔ ላይ ስህተት ስላገኘ ባይዜ ምናልባት ከኔ የተሻሉ የሚያውቁት ሰዎች ጋር እንትን እንዳልከው አይነት እንትን ውስጥ አትግባ። እኔ ማውቀውን ነው የምነግርህ እና አንድ አምላክ ነው፣ በሶስት ባህሪ ይገለጻል፣ በግብር አንድ ነው የሚል እምነት አለኝ። አንተ እምነት እንደሱ ነው፣ የክርስቲያኖች እምነት እንደሱ ነው። ግን መጽሐፍ ቅዱስ ላይ አለ ወይ ነው ዋናው ቁም ነገር። መጽሐፍ ቅዱስ ላይ አንድ አምላክ የሚለው ማንን ነው? ስላሴን።
ማስረጃ አብ ወልድ መንፈስ ቅዱስ አንድ አምላክ ስላሴ። ማስረጃ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ማስረጃ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ወይንም ስላሴ አንድ አምላክ ነው የሚል ማስረጃ መጽሐፍ ቅዱስ ላይ። ኦኬ መጽሐፍ ቅዱስ እኔ አሁን እየከፈትኩኝ አንደኛ ይኑር አይኖርም ላላቀልህ እችላለሁ። መጽሐፍ ቅዱስ ላይ ይኸውልህ እኔ ጥያቄ ነበረኝ። ጥያቄን ይመልስልሃል ሁሱ ብሎ አንተ ጋር አመጣኝ። ትላንት ወዲያም ሁሉም ስለሸሹኝ ማለት ነው ምክንያት ፈጥረው፣ አንተም ምክንያቱን የፈጠርክ ያለው የሰው ልጅ አርዶ ጨፍጭፎ ቆርጦ ደፍሮ ጀነት ይገባል ብለሃል። እሱን ማሊያ ቅድም አወለኩትና የክርስትና ማሊያህን አልብሽህ እምነትህ ምንም ማስረጃ እንደሌለው አሁን ደግሞ ላስተምርህ ነው። እሺ ተረጋጋ። አሁን ምን አልከኝ? አንድ አምላክ ማን ነው ስለ አይደለ? እኔን ማሊያን ለማልበስ የሄድከው ለምንድን ነው? ለጥያቄ መልስ ስለሌለ። እባክህን አንድ አምላክ ማን ነው? ክርስቲያኖች መጽሐፍ ቅዱስ ላይ የሚመልስ ክርስቲያን አለ? እሱ ምን አለ? አንድ አምላክ ማን ነው? ቅድም ካልከኝ ነገር አንጻር እኔ ሙስሊም ብሆን ደስ ይለኛል። ቅድም ካልከኝ አንጻር ምድር ላይ እንደፈለግኩ ልሆን። አንድ አምላክ ማን ነው ብዬ ስጠይቀው ጊዜ ኢየሱስ ክርስቶስ ነው አለ። ቅድም ሰምታችሁታል። ቀጠልኩኝ። አንድ አምላክ ማን ነው አልኩት። አብ ወልድ መንፈስ ቅዱስ ነው አለ። ምንድነው? ተደማመጡ ውሱ ተደማመጡ ውሱዬ ሶል መልሱን ትመልሳለህ። ቀጥታ አንድ አምላክ ውሱ ተደማመጡ ነው መልስ። መልስ አንተና የተናሰ እኔ አሁን ነው ይኸውልህ አንተ እኔን አንድ አምላክ ኢየሱስ ነው ብለሃል ብለኛል። አው ብያለሁ። ግን አንተም ሰው አርዶ ጨፍጭፎ ገሎ ደፍሮ ጀነት ነው የሚገባው የትም አይሄድም ብለሃል እና ይሄንን ምንም ማድረግ አይቻልም። በቃ እቺን ለመናገር ነው የመጣው። ቀጥታ ይሄ ላይ ትኩረት ሲያደርግ ጊዜ ስለመግደል ስለመጨፍጨፍ ምናምን ሲያወራ ኦርቶዶክስ ነው ያው ውዝዬ በዋረድ ማለት በጣም ገባር ነው። ውዝዬ የኔ አባት አሳዘንከኝ፣ በእውነት በጣም ነው ያሳዘንከኝ። ሶል አንዴ ስላሴ ነው የሚያሳዝነው። አሁን ያለ ማስረጃ የሚያታድራ ለምን ታርጃለሽ? እሺ አንድ ክርስቲያን አለ መጽሐፍ ቅዱስ ላይ አንድ አምላክ የተባለው አብ ወልድ መንፈስ ቅዱስ ነው ብሎ የሚናገር ወይንም አንድ አምላክ የተባለው ኢየሱስ ነው ብሎ የሚናገር ካለ ክርስቲያን መግባት ይችላል። አያቸው አይደለ? እምነት አልባ ነን ብለው ደግሞ መምጣት ጀመሩ። በምን ባነልኩባቸው ሰው ጨፍጭፍ ብሎ የሚያስተምር ሃይማኖት ብሎ ተናገረ። ይህን የሚጭኗቸው እነሱ ናቸው። እስልምና ሰው መጨፍጨፍ ምናምን ነው የሚሏቸው። ለማንኛውም እሺ ክርስቲያን ካለ ክርስቶስ ገብቷል ከላይ። ክርስቶስ አንዴ ንገራቸው እስኪ ይሄን እውነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ክርስቲያኖች ያምናሉ። ይሄ መጽሐፍ ቅዱስ ላይ የለም ብለህ ይሄን እውነት አፈንደው አንዴ ንገራቸው። ሄሎ يلا نزيد تحت يا اخي. እሺ ክርስቲያኖች አንድ ጥያቄ ልስጣችሁ። ወላሂ ክርስትና ስህተት መሆኑን እንድትረዱ ይህን ጥያቄ ቄሶቻቸውን ሄዳችሁ ጠይቋቸው። የክርስቲያን ወይንም የክርስቲያኖች አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተምሯቸዋል። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? አሳዩን በሏቸው። የለም። ገብቷቸዋል። የትም ቦታ ላይ የለም። ታዲያ አንድ አምላክ ተብሎ የተገለጸው ማን ነው ብላችሁ ጠይቋቸው። የዛኔ ስላሴ እንዳልሆነ ትረዳላችሁ። አለ እያለ ነው ኮሜንት ላይ አለ የሚል ካለ መግባት ይችላል። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን እንደሆነ ብሩክና አሳያቸው። ኮሜንት ላይ ልኬላለሁ። ያ እሺ ክርስቲያን ካለ መግባት ይችላል። يريد أن يناقشنا أو يطرح علينا الأسئلة فالمجال مفتوح له بعد. ይቅርታ በአረበኛ ተደበቅኩባችሁ፣ ወደ አማርኛ ቀይሩ። በአረበኛ መደበቅ ነው መስሎኝ ስራቸው። ስለዚህ ማንኛውም ክርስቲያን ይሄን ጥያቄ መመለስ የሚችል ካለ ወይም ደግሞ ጥያቄ ያለ ካለ መግባት ይችላል። እሺ አሬ ሰላም፣ እንዴት ነህ? ሰላም፣ እንዴት ነህ? አለሁ አልሐምዱሊላህ። ደህና ነህ? ደህና ነኝ።
እሺ አንድ አምላክ የተባለው መጽሐፍ ቅዱስ ቆይ እኔ ጥያቄ አለኝ። እሱ በእውቀት ቦታ ያላቸው መምህራን የኛ መጠየቅ ትችላለህ። እኔን አንተ መጠየቅ ነው የምፈልገው። እሺ ሱራ 8:1 ማለት ነው። ክፈትልኝ። ጥያቄህን ጠይቅ። ሱራ 8:1 ላይ የተዘረፉ ንብረቶች በጦርነት የተዘረፉ እንዳሉ ለነቢ ናቸው ይላል። ይህንን እንዴት ታየዋለህ? አልገባህ? ምንድን ነው እሱ? ላስረዳሽ። በቃ የስአሉነከ ዐኒል አንፋል ቁሊል አንፋሉ ሊላሂ ወረሱል ፈተቁላህ ወአስሊሑ ዛተ በይኒኩም። በአማርኛ ተናገራ። እሱ ነዛ የምታጃጅላችሁ ነዛ ብለን ጠየቅህ አይደለ? አዳምጠ ወይኔ በፈጣሪ ጥያቄ ጠይቀ ቄስህ ወይንም ዲያቆን ሲመልስልህ መጀመሪያ በግዕዙ ያነብና ከዛ ወደ አማርኛ የተረጉምልሃል። እባካችሁ ትንሽ ከፍ በሉ እስኪ ካላችሁበት። ኧረ እባክህ ተው። እሱ ስለ ከፍታ አንተን እኛን አትነግረን። ጠየቅህ አይደለ? አዳምጥ መልሱን። ኦኬ ተናገር። ልክ አንድ ቄስ ጥያቄ ጠይቀኸው በግዕዘኛ ያረብና ከዛ በኋላ ወደ አማርኛ ቀይርልሃል። አዳምጥ። አሁን የጠየቅኸው ያው በጭንቅላቴ ስላለ ነው። ስላም ይወል ልንገርህ ብዬ ነው። አዳምጥ። የስአሉነከ ዐኒል አንፋል ሙሐመድ ሆይ አለ። ስለ ዘረፋ ንብረት ብሎ አስቀምጦታል። ችግር የለውም። ምንድን ነው ግን ዘረፋ የተባለው እዚያ ቦታ ላይ ከተባለ አማርኛ እንትን ብለውት ነው። ስለ ጦር ምርኮ ነው። ጦር ምርኮ አለ። ለምሳሌ ከጠላት ጋር ጅሃድ ወይንም ጦርነት ታደርጋለህ። ከዚያ በኋላ ካሸነፍከው የእርሱን ንብረት ትወርሳለህ፣ ትማርካለህ። ስለ ጦር ምርኮ የሚናገር ነው። ግን አማርኛው ዘረፋ ብለው ስላስቀመጡት ዘረፋ ማለት በእነሱ ሌላኛው ትርጓሚ በዚያ መተው ነው። እነሱ በዚያ አስበውት ነው። ዘረፋ ማለት የሰውን ንብረት ሂደህ አላግባብ መዝረፍና መስረቅ ነው አይደለ? እሱ አይደለም። ነገር ግን እዚያ ቦታ ላይ እየተናገረ ያለው በጅሃድ ላይ ስለሚደረግ የጦር ምርኮ ነው እና የስአሉነከ ዐኒል አንፋል አለ። ሙሐመድ ሆይ በጦር ሜዳ ላይ ስለሚማረኩ ምርኮዎች ይጠይቁሃል። ቁሊል አንፋሉ ሊላሂ ወረሱል። ሙሐመድ ሆይ በጦር ሜዳ ላይ የተማረኩ ምርኮዎች ለአላህና ለመልእክተኛው ናቸው በል ይላል። ያ ማለት ለአላህና ለመልእክተኛው ናቸው ማለት የዛን የጦር ምርኮ የክፍፍል ስርዓት አምላክ እና መልእክተኛው ናቸው ክፍፍሉን የሚሰሩት። ከዚያ በኋላ ለማን ይሰጣል ከተባለ ለድሃዎች ነው የሚሰጠው። እዚያው ምዕራፍ ላይ 5ኛው ገጽ መጀመሪያው ላይ ምን ይላል? አላህ ስብሐነሁ ወተዓላ የጦር ምርኮዎች የተማረኩትን ለድሃዎች እንድሰጧቸው እያለ ይናገራል። ለምስኪኖች ስጧቸው እያለ ይናገራል። እዛው እንትን ላሉ ሀገሪቱ ላይ ላሉ የሙስሊሞቹ ድሃዎች ይከፍሉታል ማለት ነው። ጠላትም ያንን ቢያሸንፈህ ይማርካል፣ ይወስዳል። ይሄ ነው ግንዛቤው። ይህ ደግሞ መጽሐፍ ቅዱስ ላይ ያለ ነገር ነው። ቃል በቃል መዝረፍ የሚለውንም ሁሉ አሳያለሁ ከፈለግከው። እሱን ቃል ፈልገህ ከሆነ ማለት ነው። ቃል በቃል ብሎ ተናግሯል። ቆይ አንዴ ልመልስልህ። አሁን እንድናገር ቆይ እኔ ልመልስልህ። አታመጣም መልክ አይደለ? ቆይ እኔ ልመልስልህ። መጀመሪያ ተረጋጋ። ምነው ያዙኝ ልቀቁኛል? ተረጋጋ። ኦኬ አንደኛ አንተ ነቢ ብለህ የምታምነው በጦርነት አንተ ነቢ ነው ብለህ የምታምነው የጦር መሪ ነው ወይስ ነቢ ነው? እሱ መጀመሪያ መልስልኝና ይህንን ጥያቄ። የጦር መሪ ነው ወይስ አንድ የእግዚአብሔር ሰው ነው? አንተ ነቢ ነው ብለህ የምትከተለው? አሁን ልመልስልህ። አዳምጥሽ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ናቸው። አንድ አዳም ተረጋ በልህ መመለስ ያዳመጥኩ ነው። ሀይሽ ነቢይ ናቸው፣ የጦር መሪ ናቸው። ጥሩ ጥያቄ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ናቸው። ማስረጃ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ያ አዩሃን ነቢይ ይላቸዋል። አንተ ነቢይ ሆይ ይላቸዋል። የነቢያቶች መደምደሚያ እንደሆኑም ይገልጻል። ወኻተመ ነቢይን ይላቸዋል ሱረቱል አሕዛብ ላይ። አንተ የነቢያት መደምደሚያ ነህ ይላቸዋል። ረሱሉላህ ይላል። ሙሐመድ የእኔ የአላህ መልእክተኛ ማን ነው እንዲህ ያለው? እሱን ጨረሰ። አምላክ አላህ እሱ እንደዛ ያለው ማን ነው? መሐመድ ነው የተናገረው አይደል? አላህ ብሎኝ ብሎ አላህ ሱብሓነሁ ወተዓላ ነው የተናገረው። አላህ አንተ ነቢይ ነህ። ኦኬ እሱ ማን ነው? መሐመድ ነው እንዲህ ብሎኛል አላህ ብሎ የተናገረው አይደል? ሌላ አይደለም። መሐመድ ነው አላህ እንዲህ ብሎኛል ብሎ የተናገረው። ልክ ሙሴ እግዚአብሔር ነገረኝ ብሎ እንደሚናገረው ማለት ነው። ትክክል። ኦኬ ያ ሙሴ ግን እግዚአብሔር የተዘረፉ ንብሮቹ ለአንተ ነው ብሎኛል አላለም። ገብቶሃል?
እሱ ሙሴ የጥሩ ስነ ምግባር አባት ብለን ነው እኛ ብሏል። ማስረጃ ላሳየህ ብሏል። ላሳየህ የተዘረፈ ንብረት ለአንተ ነው ብሎታል። አዳምጥ፣ ረጋ በለ። ሙሴ ግን እግዚአብሔር አላለውም ብሏል አይደለ? አዎ በቃ እሺ፣ ላምጣ። ያው አምጣ። በዝብዘህ ትወስዳለህ የጠላትህን ምርኮ ብሎታል። አሁን ላሳየህ ነው። ጭራሽ ከዚያ ከድርሻው ሁሉ ለእግዚአብሔር ይደርሰዋል። ለእግዚአብሔር ቢደርሰው ከ105 ከብት ሁላ ይደርሰዋል። ሴቶችም ይደርሱታል። ለእግዚአብሔር የእግዚአብሔር ድርሻዎች አሉት። ቁርአን ላይ የለመድከው መጽሐፍ አንዴ ቆየ። አሬ እባክህ አሁን አምጣ ብለኸኛል ማስረጃ። እጠብቅሃለሁ። ሞተ አመት እጠብቅሃለሁ። አዳምጥ ብዬሽ ታድርግ ከላይ እንኳን የታዘበ ክርስቲያኖች አሁን አዳምጥ። የዚህ ጅሎችን ሰብስበህ ትውላለህ። አስሬን የመሰለሙት ሙስሊሞች ደጋግመህ ታሰልማለህ። አትረብሽ። ይኸው እያመጣልህ እሱ ተረጋግቶ በቤቱ ኮረጋ ብሎ እያዳመጠች ነው። አንድ አሁን ላሳይህ። ይኸው ማስረጃ። እግዚአብሔር ጦርነት ያዛል። የጦር መሪ ናቸው እነ ሙሴ። ቅድም የጦር መሪ ሲል ነበር አይደለም? ሰለላሁ ዐለይሂ ወሰለም። እሱን ላሳያቸው ነው። አሁን ከዚያ በኋላ በጦር ሜዳ ላይ የተማረከውን ምርኮ በዝብዘህ ትወስዳለህ እያለ እግዚአብሔር ይናገራቸዋል። ይወስዳቸዋል አይደለ? ያንንም በዝብዘው ይወስዳሉ። ማስረጃ ያውና ላሳይህ። ያውና ኦሪት ዘዳግም ምዕራፍ 20 ከቁጥር 1 ጠላቶችህን ለመውጋት በወጣህ ጊዜ አለ እግዚአብሔር ፈረሶችንና ሰረገሎችን ሕዝቡንም ከአንተ ይልቅ በዝተው ባየህ ጊዜ ከግብፅ ሀገር ያወጣህ አምላክህ እግዚአብሔር ከአንተ ጋር ነውና አትፍራ። ወደ ሰልፍም በቀረባችሁ ጊዜ ካህኑ ይቅረብ፣ ለሕዝቡም እንዲህ ብሎ ይናገር። እስራኤል ሆይ ስሙ፣ ዛሬ ጠላቶችን ለመውጋት ትቀርባላችሁ። ልባችሁ አይታወክ፣ አትፍሩ፣ አትንቀጥቀጡ፣ በፊታቸውም አትደንግጥ። ከእናንተ ጋር የሚሄድ ያድናችሁ ዘንድ ጠላቶቻችሁን ስለ እናንተ የሚወጋ አምላካችሁ እግዚአብሔር ነውና። አለቆችም ይላል። አንዴ ይቅርታ ናውጣላችሁ። እዚህ ላውጣላችሁ እችላለሁ። እሱ አንተ በዛ መንበር አንዴ እሺ አስራራት ያውና እዚህ ጋር እግዚአብሔር ይላል አምላክህ እግዚአብሔር እጅ አልፎ በሰጣ ጊዜ በእርሷ ያሉትን ወንዶች ሁሉ በሰይፍ ስልት ትግላለህ እያለ ይናገራል። መጀመሪያ ምን ይላል እግዚአብሔር ሲናገር? ለመዋጋት ወደ አንዲት ከተማ በደረስክ ጊዜ አስቀድመህ በእርቅ ቃል ጥራ ይላል። ተመልከት። ከዚያ የእርቅ ቃልን ቢመልሱልህ፣ ደጅን ቢከፍቱልህ፣ በከተማ ውስጥ ያለው ሕዝብ ሁሉ ይገብሩልህ ያገልግሉህም አለ። የእርቅም ቃል ባይመልሱልህ ከአንተም ጋር መዋጋት ቢወዱ አንተ ከተማይቱን ትከባለህ ታስጨንቃለህም አለ እግዚአብሔር። ተመልከቱ፣ በዝብዘህ ትወስዳለህ ሊላቸው ነው የእነዚህን ንብረት። አምላክህም እግዚአብሔር በእጅህ አሳልፎ በሰጣት ጊዜ በእርሷ ያሉትን ወንዶች ሁሉ በሰይፍ ስለት ትገድላቸዋለህ አለ። ተመልከት፣ የማረኩ ወንዶችን ግደሉ አለ እግዚአብሔር፣ ትገድሏቸዋላችሁ በሰይፍ አለ። ነገር ግን ሴቶችንና ሕፃናቶችን እንስሳቶችንም በከተማይቱ ያለውን ምርኮ ሁሉ በዝብዘህ ለአንተ ትወስዳለህ አለ እግዚአብሔር። አላህ የታለ ልጅቷል? የተማረከን ምርኮ በዝብዛችሁ ውሰዱ እያለ ነው እግዚአብሔር። ልክ ሱረቱል አንፋል መጀመሪያ ያነበብኩልህ ማለት ነው። ገብቶሃል? በዝብዘህ ለአምላክህ እግዚአብሔር የሚሰጥህን ጠላቶችህን ምርኮ ትበላለህ አለ። ያንን የጠላትን ምርኮ መውሰድና መጠቀም ያንን ያለ ነው እዚህ መጽሐፍህ ላይ። የጦር መሪ ነበር ሙሴ። በዚሁ አጋጣሚ ማን ያደረገው? እግዚአብሔር። ጠላቶችን ለመውጋት በወጣህ ጊዜ እያለ ይናገረዋል። የእግዚአብሔር ሁሉ ድርሻ አለው። እግዚአብሔር ሁሉ ድርሻ አለው። ከዚያ በኋላ እነዚህ ተማረኩ አይደለ? የተማረኩት ወንዶች ይገደላሉ፣ ሴቶቹ ደግሞ ለሁለት ይከፈላሉ። እግዚአብሔር ማረኩት ሴቶች የሚታቁ እንግልክ ለሆኑ ማለት ነው። መገናኘት የሚታወቁ ብሎ ግን ራሳቸው ሰሯቸዋል። ጋር ተገራ የሚያውቁት ገደሏቸዋል። ግደላቸው
አሁን ይሰማችኋል? አቤት። ዋሌክስ አለ። አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ። ላይቭ ነኝ። ይቅርታ በኋላ አልደውል። እሺ ጥያቄ ያለው ክርስቲያን ካለ ይቀጥል እና ይሄ ነው። ሌላ በርካታ ወላሂ ላሳያችሁ እችላለሁ። ጳውሎስ ቃል በቃል ዘራፊ እንደሆነ ይናገራል። ላሳያችሁ። ዘራፊ ነኝ ብሎ ቃል በቃል ይናገራል። ኢትዮጵያ አለ ኢትዮጵያ አለ ክርስቲያን አለ እዚህ አለው። ሰላም ነህ? ዳና አልሐምዱሊላህ። በዚህ ላይ ይሰማል። ኦኬ ጥያቄ መጠየቅ ካላችሁ ነው ያልከው መሰለኝ። እድሉን ስለሰጠኝ በጣም አመሰግናለሁ። ቀደም ቁርአን ወርዷል ምናምን ብሎ ጥቅስ ይዞ የመጣው ልጅ የአላባ ልጅ ነው፣ ኢስላም ነው፣ ኤቲስቲም አይደለም ሙስሊም ነው። እና አንተ ያን እያወቅ ፕሮፋይሉ ላይ ጠቅላላ ስለ ኢስላም ነው። ያን እያወቅ ክርስቲያን እንዲመጡ ምናምን ለምን ትላለህ? በአስተምሮት ለምን አታሸንፍ? አዳምጥ። በአስተምሮት ለምን አታሸንፍም? እየሰማኝ ነዋ። ልመልስ እድል ትሰጠኛለህ? ይሄን እንደ ፊድባክ ተቀበል፣ እንደ ፊድባክ ተቀበለውና አንድ ላይ አያይዘህ ትመልስልኛለህ። ተረጋጋ ሁሱ፣ ተረጋጋ። ኔትወርክ አስተካክለው። አንዴ ወደ ቀጣዩ ከመሄድ በፊት ተረጋጋ። ፊድባክ ላይ ነኝ። እሺ አዳም ተረጋጋ። ወይፋን አስተካክለው። ቆይ አንዴ ይኸውልህ፣ ቀስ በል አዳምጥ። እሱን እንድትረዳ ነው፣ ሌላ ነገር አይደለም። ኢትዮጵያ አዳምጥ። ይኸውልህ ፕሮፋይል ገብታችሁ አታዩ? ሙስሊም ነው። አታዳምጥም ወይ? የለቀቀው የሙስሊም አዳምጥ። ሴት እየሰጠው ጥያቄ ልመጣልህ ነው። ምንም ማለት አያዳምጡም። ተናዶ ነው የገባው። ቅድም አይታችኋል። አዲስ ከሆነ የመጣኸው ላስረዳህ ነው ረጋ ብዬ። አዎ ፕሮፋይሉ የሙስሊም ነው እንዳለ የተፖሰተው የሙስሊም ነው። እሱን እናውቃለን። እዚህ ያሉ ሁላቸውም እየተከታተሉት እየሰሙት ነበር። ልጁ ምን አለ? እኔ ሙስሊም ነኝ አለ ሲገባ። አይታችሁታል። ፕሮፋይል ሙስሊም እኔ ሙስሊም ነኝ አለ። ነገር ግን ከኔ ጋር ጓደኛ አለኝ አለ። ያ ጓደኛዬ እምነት አልባ ነኝ ብሎ ተናገረ። ከዚያ በኋላ ሰውጣጣው ክርስቲያን እንደሆነ ራሱ መሰከረ። አዎ ኢየሱስ ክርስቶስ አምላክ ነው አለ። ስለዚህ ጓደኛው ገብቶ ነው እየተናገረ ያለው። ልጆች እሺ መጀመሪያ ረጋ በሉ። እኛ የምናጨብጭብበት የምንዋሽበት ምንም አይነት ምክንያት የለንም። ይወቻል። ከዚህም ጋር በተያያዘ አንድ ነገር ልንገራችሁ። እዚህ የመጡ ሰዎች እየጠየቁ እስልምናን ሲይዙ ጊዜ ከውጭ ተደብቀው ያሉ መምህሮቻችሁ እንግዲህ ያናደዳቸው ነገር ምን እያሉ ድራማ ይሰራሉ። አንዳንድ ሙስሊም ማነው ክርስቲያን ልጆች በሙስሊም ጓደኞቻቸው ፕሮፋይል ይመጡና ከሙስሊም ጓደኞቻቸው ጋር ቁጭ ብለው ጓደኛ እስልምናን መቀበል ትፈልጋለች ብለው ይናገራሉ። ከጠየቁ በኋላ ሸሃዳ ይይዛሉ። በዚህ ይሄን ቃል ግን ይቆርጡታል። ተመልከቱ፣ ድራማ የሚሰሩ ልጆች ማለት ነው፣ የክርስቲያን ሪከርደሮች። እችን ጓደኛ እስልምና መቀበል ትፈልጋለች ያለችውን ልጅቱ ልጠይቅ የፈለገችው እንዳለ ይቆራርጡትና ልጅቷ ሸሃዳ ስትይዝ ብቻ ቁርጥ ያደርጉና ያውና ሙስሊም ፕሮፋይል ነው እንዳለ ተመልከቱ፣ ሸሃዳ እያስያዙ እንደገና ሙስሊሞች ይላሉ። ውሸታም እንደሆኑ ውስጣቸው ያውቃል። ወላሂ ላዝ እኔ ግን ለእንዲህ አይነት እንትናቸው አንድ ቀን መልሻ ነገር ጉዳይ አይደለም ድራማ ነው ብትል አንቱም ተሕተ ቀዘሚ አው ወራአ ኡዙኒ ከጆሬ በስተጀርባ ናቸው ወይም ከእግሬ በታች ናቸው። ያውሻላ ከእናንተ ጋር ያለ ነገር እኛ ጋር እንደዚህ አይነት ነገር የለም። እና ልጁ ሙስሊም ነው እናውቃለን። በርካታ ክርስቲያኖች ይመጡና በጓደኞቻቸው ጋር ጥያቄ ጠይቀው ከዚያው ይሰልማሉ። ይወጣቸዋል። ለማንኛውም ጥያቄ ያለው ክርስቲያን ካለ ገብቶ መጠየቅ ይችላል። እኛ የተቀመጥነው ለድራማ አይደለም። ወላሂ ላዚም ድራማ አልሰራም። ወደፊት ድራማ የምሰራለት እምነት የለኝም። በደንብ አድርገው የሚያኮራ የሆነ እምነት ነው ያለኝ። አምላኬ እውቅና የሰጠው ነቢያቶች የሰበኩት እያሰላም ከዚህ በላይ ሰላም አለ እንዲ እንዲህ ሃይማኖት እንዴት ነው በድራማ እንትን የምትለው? አይ ጥያቄ ያለው ጳውሎስ ዘራፊ ነኝ ያለበትን አሳየን ስትሉ ነበር ቅድም። ጳውሎስ ቃል በቃል እኔ ዘራፊ ነኝ ብሎ ተናግሯል። ሙሉ አሳያችሁ። ጳውሎስ
እኔ ዘራፊ ነኝ ብሎ ተናግሯል። ላሳያቸው ልጆች እየተቆራረጠ ነው አይደል? ልጆች ይቆራረጣል። እሺ መልካም። ያና ጳውሎስ ራሱ ዘራፊ እንደሆነ ሲናገር ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 8 ላይ አንዴ ላሳያችሁ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 8 ያው ይታያቸዋል። ጳውሎስ ምን አለ? እናንተን ለማገልገል ደሞዝ እየተቀበልኩኝ ሌሎች አብያተ ክርስቲያንን ዘረፍኩ ይላል። ያው አላሁ አክበር፣ ደሞዝ ይቀበል ነበር አገልግለው። ልክ ዛሬ አገለገልን እያሉ ፍራንክ እንደሚቀፍሏቸው አገልጋዮች ነን እያሉ መቀፈል ከጳውሎስ ነው የተማሩት። በደሞዝ ነበር ሲሰራ የነበረው። ዘረፍኩኝ እያለ ቃል በቃል ይናገራል። ሌሎች አብያተ ክርስቲያናትን ዘረፍኩኝ፣ ቃል በቃል ዘረፍኩ። ምን ትላላችሁ? አላህ በቁርአን ላይ ምን አለ? ወማ ካነ ሊነቢይን አን የጉል ወመን የግሉል የእቲ ቢማ ገለ የውም አልቂያማ አለ። ለነቢይ እንዲሁም ለአማኝ መዝረፍን አይገባውም። የዘረፈ ሰው የዘረፈውን ነገር የትንሣኤ ቀን ይመጣባታል። በቃ ያንን የዘረፈውን ይዞ መቶ ይጠይቃታል። መን ኢቅተጠዐ ሽብረን ሚነል አርድ ጠወቀሁ ላሁ ኢያሁ የውም አልቂያማ። ከሰዎች አንዲት ስንዝርን ብትሆንም እንኳን መሬትን የዘረፈ ሰው የትንሣኤ ቀን እስከ 7ቱ ምድር ድረስ ተቆፍሮለት ያንን በአንገቱ ላይ ተንጠልጥሎ ይመጣታል አለ አላህ። አላህ በቁርአን ላይ ዘራፊዎችን በጣም ትልቅ ቅጣት ነው የፈረደባቸው። ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ አለ። የወንድ ዘራፊን የሴት ዘራፊን ፈቅጠዑ አይዲየሁማ እጃቸውን ቁረጧቸው አለ። ያ ነው እና ይሄ ነው እሺ 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 ሄሎ ሰላም አለይኩም። ሰላም ነው፣ እንዴት ነህ? ሰላም አለን አልሐምዱሊላህ። የት ነበር ሰፈሩ? ወሎ ሰፈር አይደል? በቃ ኢንሻአላህ። ሰላም አለይኩም። እሺ ወአለይኩም ሰላም። ጥያቄ ምንድን ነው? አንድ ክርስቲያን ካሉ አስቀድሟቸው። ክርስቲያን አለ? አሎ አሎ። እሺ ጥያቄ ምንድን ነው? እኔ ጥያቄ በእናንተና በሙስሊምና በውሃብያ መሀል ያለው ልዩነት ማፈልጋለሁ። ውሃብያ የሚባል ግሩፕ የለም። ሙስሊም ግን የሚል አለ። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ሲናገር ምን አለ? ሁወ ሰማኩም ልሙስሊሚን አለ። እኔ ሙስሊሞች ብዬ ሰይሜያቸዋለሁ ብሎ ቃል በቃል ተናገረ። ውሃብያ ግን እንደዛ ውሃብያ የሚባል ግሩፕ የለም። ያውና መልሶ ይሄ ነው። እሺ የሚባል ነገር የለም ብላ እያረፍ ነው። ኧረ የለም በፍጹም ውሃብያ የሚባል ግሩፕ የለም ወገናችን። እሺ ቀጣይ ጥያቄ። ውሃብያ የሚባል ግሩፕ የለም። ያው መልስ ቀጣይ ጥያቄ ነበር። ድረስ አንተ ምንም አይነት ውሃብያ አታውቅም ማለት ነው? የለም እንጂ ዓለም ላይ የለም። በቁርአንም በሐዲስም በየትኛው ምትል ላይ ውሃብያ የሚባል እንጂ የለም። አለ ብለህ ታምናለህ አንተ? ወይ እሺ እሺ። አይሽ ኢየሱስ ጌታ ነው፣ ማርያምም አማላጅ። ለምን እንዲህ ወረደ? በራሱ ጊዜ እችን ለመናገር ኢየሱስ ጌታ ነው፣ ማርያምም አማላጅ ነች ያለና ወረደ። ወላሂ አላወረድኩትም። አላህ ሙስተዓን እንደውም ይሻላል ሳናወራበት ኢየሱስ ጌታ ነው ማርያም አማላጅ ነች ብሎ ሳናወራበት። ወይኔ ፈጣሪ! ቅድስት ድንግል ማርያም እላታለሁ። አዎ ንጹህ ነች፣ ከኃጢአት አላህ አንጽቷታል። ቅድስት ማለት ንጹህ ማለት ነው። አዎ ቅድስት ነች፣ ንጹህ ነች።
መሲሁም ልክ እንዲሁ ከኃጢአት ንጹህ ነው። በጣም እንወዳቸዋለን፣ እናከብራቸዋለን። ነገር ግን ወሰን አናልፍባቸውም። አምላክ አይደለም፣ እርሷም አምላክን አይደለም የወለደችው፣ ሰው ነው፣ ሰውን ነው የወለደችው። በጣም የምንወዳቸው የምናከብራቸው አምላካችን አላህ በኩራት የጠቀሰልን ያነሳልን ጻድቆች ናቸው። በደስታ ነው እነሱን የምንወዳቸው። ወላሂ እነርሱን መውደድ ማርያምንና መሲሁን ፈቃድና ፍላጎት ሳይሆን ግዴታ ነው። አንድ ሙስሊም ማርያምን ወይንም ክርስቶስን ቢጠላ ወላሂ ከእስልምና ይወጣል፣ ከእስልምና ይወጣል። እኔ ማርያምን እጠላለሁ ካለ ወይንም መሲሁን እጠላለሁ ካለ ከእስልምና ይወጣል። በጣም ነው የምንወዳቸው። መውደድ ፈቃዳችን ሳይሆን ግዴታችን ነው። አላህ ስብሐነሁ ወተዓላ ወዳቸዋል፣ አክብሯቸዋልና። ለምን? ለእርሱ በጣም ታዛዥ ነበሩ። የአምላክን ትእዛዝ በምድር ላይ ፈጽመው ነው የሞቱት። ማነው የሞተችው? መሲሁ ዐለይሂ ሰላም አላህ እንዳዘዘ አብዱላህ እኔ አላህ አገልጋይ ነኝ አለ። በትክክል በእኔ ትእዛዝ ላይ ጥቃሉት ነበሩ። አንዴ ጀማ ካላችሁ ቀጥሎ አንድ ግን እንዴት ነው? ሄይ አልሰማም እንዴ? ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እድል ከተሰጠ ጥያቄ በጠይቅሻል። ቆይ ፈትዋ ከሆነ እሱን ጠይቃለሽ። እሺ አብቢ። እሺ አብርሃም 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 ምንድን ነው እያወራ ነው ወይስ ለኔ ነው የማይሰማኝ? እሱ ጋር ነው። አውርዱት በቃ ምን ይሰራል? ይውረድ። ሌላ ክርስቲያን አስገቡ። ዝክራ እንደዛ ከሆነ አውርዱት። ማሻአላህ ወላሂ ዛሬ ያኮራችሁ። 2 ሚሊዮን ገብቷል። ታቡ አላህ ይቀበላችሁ፣ ጾማችሁንም ይቀበላችሁ። እሺ የገባው ዴቪድ እንዴት ነህ? ለማን ነው አለ ነው እግዚአብሔር ኦርቶዶክስ ነው አይደል? በስላሴ የስላሴ አማኝ እኮ ስለ ኦርቶዶክስ ነው አይደል? ፕሮቴስታንት። ፕሮቴስታንት። ኦኬ እሺ ጥያቄ ነበረኝ። ኦኬ ቀጥል። አንድ አምላክ ብቻ የተባለው ማን ነው መጽሐፍ ቅዱስ? ኦኬ በምን ሴንስ? ለምሳሌ ፕሪዲኬት ያደረገው አንድ አምላክ ብቻ የተባለው ማን ነው መጽሐፍ ቅዱስ? ኦኬ አብን ገልጾ ከሆነ አብ ነው አንድ አምላክ የተባለው። ወልድ ካለበት ወልድ ነው የተባለው፣ ምክንያቱም ፐርሰንን አይደንቲፋይ የሚያደርገው። አንድ አምላክ ብቻ ከመጽሐፍ ቅዱስ ውጪ ልጠይቅ፣ አንድ አምላክ ብቻ ማን ነው? ኦኬ ባህሪ ነው። መለኮት ማለት ባህሪ ነው። አንተ ጥያቄን ብቻ ነው የጠየቅኩት። ባህሪ ነው ኢሰንስ ምን አልጠየቅኩም። ምንነት ወይ ማንነት አልጠየቅኩም። አንድ አምላክ ማን ነው እያልኩ ነው። መጽሐፍ ቅዱስ ስላሴ ትርጉሙን ንገረን። ኦኬ አንድ መለኮት አለ ወይም ደግሞ አሁን እንዳልከው አንድ ባህሪ አለ፣ ነገር ግን 3% ላይ ፉሊ ሼር ያደርጉታል ብለን ነው ምናምን ብለህ የምታምነውን አይደለም። አይ ቲንክ አሁን እየጠየቅኩ ያለሁት እንደ መጽሐፍ ቅዱስ የሚያስቀምጠው አንድ አምላክ ማን አለ ብሎ ነው የሚያስቀምጠው። አብ አለ ይላል። ስለዚህ አብ ነው አንድ አምላክ ወይስ አብ ወልድ መንፈስ ቅዱስ? አንተ ትክክል ወይስ መጽሐፍ ቅዱስ ነው? ምክንያቱም ወልድም እውነተኛ የዘላለም ሕይወት የተባለ እውነተኛ አምላክ አይደለም። ብቻ እውነተኛ አምላክ ብቻ የተባለው አብ ነው አይደል? ኢየሱስ ክርስቶስ እውነተኛ አምላክ ተብሏል። አንድ እውነተኛ ቆይ እሱ ላይ እንመጣለን፣ ችግር የለውም።
ኢየሱስ ራሱ በራሱ አንደበት የተናገረው እውነተኛ አምላክ ብቻ የሆንክ አንተን አለና የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል ዮሐንስ ወንጌል ምዕራፍ 17 አይደለ? ስለዚህ እውነተኛ አምላክ ብቻ የተባለው ኢየሱስን የላከው ነው አይደለ? አዎ በዛ ኮንቴክስት መሰረት አዎ በኮንቴክስቱ ሳይሆን እንደ መጽሐፍ ቅዱስ ነው የጠየቀው ያለው። እውነተኛ አምላክ ብቻ የተባለውና ኢየሱስን የላከው አብ ነው አይደል? አንዱ አምላክ አዎ በትክክል በቃ እና ስለዚህ እንደ ኮንቴክስቱ ኢየሱስ አምላክ ነው እዛ ጋር አንዱ አምላክ ወይም ደግሞ ብቻ ሲል እውነተኛ አምላክ ብቻ ሲል ከዛ ውጪ ያለው እውነተኛ አይደለም አይደል? ብቻ የሚለውን ቃል አንዴ ለምሳሌ አንተ ጥሩ ሰው ነህ ካልኩ እኔ መጥፎ ሰው ነኝ ማለት ነው? ኖ እሱ ሎጂክ የሚያስኬድ አይደለም። ለምሳሌ እውነተኛ አምላክ ብቻ ብሎ አስቀምጠው አይደለ? እዚህ እውነተኛ አምላክ ብቻ የተባለ አንድ አምላክ ብሎ ሲያስቀምጥ ለምሳሌ ኢየሱስም አንድ አምላክ ብሎ አስቀምጧል አይደለ? ጳውሎስም አንድ አምላክ ብሎ አስቀምጧል አይደለ? የኤፌሶን ሰዎች ላይ ወደ ቆሮንቶስ ሰዎች ላይ ለምሳሌ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ አብ አለን አይደለ? ወደ ጥያቄ ግባ ማለት አሁን አልተረዳም። ካቴጎሪካል ኢረር እያደረክ ነው። አሁን ኢሴንስን እና ፐርሰንን አልተረዳም። ያ ነው ችግሩ። አጠያየቅን ኦኬ እሺ፣ ምንነትና ማንነት ላይ ነው ጉዳዩ። ያ ነው በቃ በዛ ጉዳይ ጠይቀኝ። እንደዛ ከሆነ ስንት ምንነት? ስለዚህ አንድ አምላክ አይደለም። አንተ መጽሐፍ ቅዱስ እያለ ያለው መጽሐፍ ቅዱስ እየሰበከ ያለው አንድ አምላክ ነው። ኦልሬዲ የእናንተ አስተምሮ ግን ሶስት አምላክ ነው። እስቲ ሶስት አምላክ እንደማመልክ አስረዳኝ እስቲ በየትኛው ሶስት አምላክ? ኦኬ አንድ አምላክ ብቻ ለምሳሌ እሺ እንዴት እንደሆነ ላስረዳ። አንድ አምላክ ብለህ የምታምነው አንተ ማርያም የወለደችው ነው አይደለ? አብ ወልድ መንፈስ ቅዱስ አልኩ። ምንነት ከሆነ አምላክ ችግር የለውም። ማርያም አብ ወልድ መንፈስ ቅዱስን ወልዳለች? አልወለደችም። እናመሰግናለን። ማርያም አብን ወልዳለች? ቆይ አብን ወልዳለች ማርያም? አልወለደችም። በፐርሰን ነው አንድ ያዝ። ቆይ አበሽ ብራዘር ቆይ ላስረዳ እኮ ነው። ሶስት አምላክ ማምለክ ላስረዳ ነው። አብን አልወለደችም። መንፈስ ቅዱስን ወልዳለች? አልወለደችም። ወልድን ግን ወልዳለች አይደለ? ስለዚህ ሁለት ያልወለደችው አምላክ አለ፣ አንድ ደግሞ የወለደችው አምላክ አለ። ኦኬ ስለዚህ አዎ ልክ ነህ። አዎ እንደዛ ከሆነ ሶስት አምላክ ይሆናሉ ማለት ነው እንዴ? ፖይንት እንደዛ ነው አይደል እንዴ? ቆይ አንተ ሶስት አምላክ ነው የምታመልከው ብዬ ለሞግትህ ነው። መጽሐፍ ቅዱስ ግን አንድ አምላክ ነው የሚያስረዳው። እሺ ቀጥል። ስለዚህ አንድ አምላክ ለምሳሌ አብ አልተሰቀለም አልሞተም አይደለ? መንፈስ ቅዱስ አልተሰቀለም አልሞተም አይደለ? ወልድ ተሰቅሏል ሞቷል አይደለ? ስለዚህ ከሶስቱ አምላክ ለአንተ የሞተው አንዱ አምላክ ነው አይደለ? አንዱ ፐርሰን መለኮትን ፕሮሰስ ያደረገው ማለት እሱ ነው እያልኩ ያለሁት እሱ ነው። ሶስት አምላክ ነው የምታመልከው ብዬ የሞገትኩ ያለሁት አሁን ስማኝ፣ ካቴጎሪካል ኢረር እንደፈጸምክ ልንገርህ። እኛ አሁን ሶስት አምላክ አለ ብለን አናምንም። በመጀመሪያ ኢሴንስ ወይ ደግሞ ማመን አይደለም ሲጀመር አስተምሮታችሁ ራሱ እሺ ልጨርስ። አውርተህ ሰማሁ አይደል እንዴ? ኦኬ አንድ ኢሴንስ ነው ኤግዚስት ሊያደርግ የሚችለው። ለምሳሌ አብም ጋር ያለው ወልድም ጋር ያለው መንፈስ ቅዱስም ጋር ያለው the same ኤግዚስት ያደረገ ያ አንድ መለኮት ነው ያለው። ያ ማለት ሶስቱም ኢኳሊ ሼር ያደርጉታል ዊዛውት ዲቪዚብል። ምክንያቱም መለኮት የሚባለው ነገር ኢንፊኒቲ ነው ወይም ደግሞ በቁጥር ኤቪደንስ ይታልክ ታባት ኤቪደንስ በኤቪደንስ ማውራት ብራዘር። ኦኬ እያንዳንዱ ነገር የምታወራትን ነገር ጥቅስ ጣጣ እያደረክ ማለት ነው። በጥቅስ በኤቪደንስ ለምሳሌ አንድ አምላክ ሶስት ባህሪያትን ሼር ያደርጋል። እነኚህ የመሳሰሉትን ሶስት ባህሪያትን አልያልኩም ወንድሜ፣ ሶስት ባህሪያትን አልያልኩም። ኦኬ ሶስት ባህሪ አይደለም ያለው አንድ ባህሪ ነው ያለው። አንድ ባህሪ ነው ኤግዚስት የሚያደርገው አልኩህ እኮ። ሶስት ባህሪ አንድ ባህሪ ነው ኤግዚስት የሚያደርጉት። አዎ ለምሳሌ አብ ሁሉን ቻይ ነው አይደለ? ሁሉን ቻይ ነው። ወልድ ሁሉን ቻይ ነው። እሺ ጥቅስ ነው ይፈታ ነው። ወልድ ሁሉን ቻይ ነው ለናላ ጥቅስ ነው ይፈታል እኮ ሌላ ምንም ነገር አይደለም። ወይ ተረድተኛል ግን ቀድመህ ኖ ጥቅስ ነው ይፈታል እኮ መጽሐፍ ቅዱስ አይደለ እንደ ይፈታል። አብ ሁሉን ቻይ ነው ብለኛል አይደለ? እዛ ወልድም ሁሉን ቻይ ነው ስላልከኝ ጥቅስ ይፍታን መጽሐፍ ቅዱስ ይፍታን ምንም ችግር የለውም እኮ። ወይ ልስጣ ታዲያ መለኮት አንድ መሆኑን መለኮት አንድ መሆኑን እዛ ጋር እንመጣለን። እዛ ጋር ይሄኛውን ስታስታርቅልኝ እዛ ጋር እንመጣለን። ኖርማል ፒስ ነው ብራዘር፣ ፒስ ነው።
ምን ይሄ እኮ ማርቆስ ወንጌል 13:32 ነው። እንትን አይ እዛ ጋር እንመጣለን። ኦኬ እዛ ችግር የለውም። እዛ ጋር እንመጣለን። ችግር የለውም። እኔ ከራሴ አንዳች አይቻለኝም ያለው ወልድ ነው አይደለ? አዎ። ስለዚህ ወልድ ከራሱ ማድረግ ይችላል አይችልም? ስለ ዊል ነው ወይም ስለ ፍቃድ ነው እያወራ ያለው? ከአባቴ ምንም ይሁን አይደለም። ጥያቄን ከራሱ ማድረግ ይችላል አይችልም ነው። እንደዛ ካልከኝ 19 ላይ እንወርዳለን እኮ። ፋንክሽናል ሳብኦርዲኔሽን ምን ማለት እንደሆነ ታውቃለህ? ጥያቄን ብቻ ፋንክሽናል ሳብኦርዲኔሽን ምን ማለት እንደሆነ ታውቃለህ? ጥያቄን ብቻ ብራዘር፣ ጥያቄን ብቻ መልስ። ኢየሱስ ራሱ ሁሉን ቻይ አይደለም። ራሱ ከራሱ ምንም ማድረግ አይችልም አይደል? ኢየሱስ አዎ፣ በፋንክሽናሊ ራሱን ባሪያ አድርጎ መጣ ይላል ፊልጵስዩስ ላይ። እሱ ሌላ ቦታ ነው የሚያወራው ብራዘር፣ እሱ ሌላ ቦታ ነው የሚያወራው። አንተ ብቻ እንዲህ ፖይንት አውት አይደለም ባይብል ራሱ እኮ ነው። እኔ እየጠየቅኩ ያለሁት ኢየሱስ በራሱ አንደበት ባወራው ቃል ነው። አንተ ደግሞ ሄደህ እያወራ ያለው እዛ ጋር ሌላ ሰው ስላወራለት ነገር ነው እያወራ ያለው። ገባ ብራዘር? እዚህ ጋር የጠየቅኩ ያለሁት ኢየሱስ እኔ ከራሴ አንዳች ላደርግ አይቻለኝም እያለ አይ አንተ ማድረግ ትችላለህ ብለህ ኢየሱስን የተከራከርክ ነው። ወንድም የፋንክሽናል ሳብኦርዲኔሽን ምን ማለት እንደሆነ ታውቃለህ? ማታውቅ ከሆነ ላስረዳ፣ ስማኝ፣ አስረዳን። ልቀጥል? ኦኬ። ፋንክሽናል ሳብኦርዲኔሽን ማለት በመጀመሪያ በዛ ኢሴንስ ወይም ደግሞ አብ ወልድ መንፈስ ቅዱስ ሼር የሚያደርጉት ኢሴንስ እንትን አለ። ለምሳሌ ዊል አለ ወይም ደግሞ ፍቃድ አለ። ስታወራ አንድ ፍቃድ አለ። ስታወራ ማስረጃ ጠብ አለ። ማስረጃ ስብከት ምናምን የሚሰማ ሰው አለ። 1100 ሰው አለ እዚህ ጋር። ገባ? ዝም በላይ አንተን ተር ወይም ደግሞ ክርስቲያኑ የምታወራውን አይደለም። በማስረጃ ማስረጃ ለመውጣት ስላልተመቸኝ አይደለም። የመጽሐፍ ቅዱስ ከፍቼ እላለሁ አይደለ? መጽሐፍ ቅዱስ ስለከፈትኩልህ ጥቅስ እየነገርከኝ ጥቅስ እዛሽ ቦታ ላይ ሄደን ብቻ እናወጣለን። ችግር የለውም። እሺ፣ ያው ፊልጵስዩስ 2 ክፈትልኝ 2:12። ኦኬ፣ ፊልጵስዩስ 2 እዚህ ጋር ጨርሰህ ነው ፊልጵስዩስ 2 ላይ እየሄድክ ያለው አይደለም? ይሄን ላስረዳህ እኮ ነው። በፍቃዱ ራሱ ይሄን የምታስረዳኝ ፊልጵስዩስ ጋር ሄደህ ነው እንዴ? መጽሐፍ ቅዱስ እኮ ነው እና በሙሉ ኮንቴክስት ነው እንጂ አንዷን እንዴ ሙሉ ኮንቴክስት ይለያያል። ለምሳሌ ጳውሎስ አይደለ ፊልጵስዩስ ላይ ያስቀመጠው፣ እዚህ ጋር ደግሞ ዮሐንስ ነው አይደለ ያስቀመጠው? ስለዚህ ኢየሱስ የራሱን የተናገረውን ቃል ሄደ የምታብራራው ሌላ ጳውሎስ ባብራራው ነገር ላይ ነው ሄደ የምታብራራው ስለሱ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ አስቀምጠው አይደለ? መጽሐፍ ቅዱስ ስለማይቃረን እርስ በራሱ ለዚህ እንትን እላለሁ መቃረን አለመቃረኑ እንመጣበታለን። ይቃረናል ወይስ አይቃረንም የሚለው ነገር እንመጣበታለን። እሱ ብዙ ጥያቄ ነው የሚያስነሳው። ችግር የለውም። እኔ ከራሴ አንዳች እንደውም ወደ 19 እንመለስና 19 ላይ ስለዚህ ኢየሱስም እንዲህ አላቸው አለ፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ አይደለ? ያ የሚያደርገው ሁሉ ወልድ ደግሞ ይህ እንዲሁን ያደርጋልና አለ። ስለዚህ አብ የሚያደርገውን ነው እንጂ ወልድ ከራሱ ምንም ማድረግ እንደማይችል ከራሱ በራሱ አንደበት እያወራ ያለው እንትን አትበለ። ታች ምን ይላል? ሁሉን ያደርጋል ይላል ወልድ። አንዴ ከአብ ያዩ ደግሞ አብ ወልድን ይወዳልና ነው ያለው። ይኸውልህ አይደለም ያ ከላይ ነው የምልህ። ከላይ በብጫ እንትን ያልከው ይኸውልህ ያ የሚያደርገው ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና ነው ያለው። ገባ? ያ የሚያደርገው ምን አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ማድረግ አይችልም። አብ ሲያደርግ ያየውን ወልድ ያደርጋል እያለ። ኦኬ፣ ለምሳሌ ምን ማድረግ ይችላል አብ? ወልድ የማይችለው ምን አለ? ምን አብ የሚያደርገውን ወልድ የማይችለው ነገር ምን አለ? ለምሳሌ አብ ህይወትን ይሰጣል፣ ወልድ በራሱ ህይወትን ይሰጣል። ኖ ይኸው እዚህ ጋር አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ ህይወት የሰጠው አብ ነው። ምን አይነት ህይወት ይሰማችኋል? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ሰላም ነው፣ እንዴት ነህ? ይሰማል ወይ? ይሰማል። እኔ ነው ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እዚህ ላይ እናንተ የምትገቡት ስለ ሃይማኖታችሁን ለመግለጽ ነው አይደል? ማለት ለማወዳደር አይደለም ብለህ ነበር ቀድሞ። ማለት ጥያቄ ሲጠየቃችሁ ወደ የክርስቲያን ላይ እንደዚህ ይላል ምናምን ሳይሆን ዳይሬክት መልስ ልትመልስልኝ ስለፈለኩ ነው። ችግር የለም። ጥያቄ ምንድን ነው? መሐመድ የ9 ዓመት ልጅቷ ጋር ግን ሰርጓል አላደረግም? አድርጓል ግን አላየሁም እስካሁን ያለው። ምን አልከኝ? አድርጓል የሚል የለም።
አላደረገምና ማለት ቁርአን አለ ቁርአን ላይ አድርጓል ማይል ከሆነ አላደረገም ማለት ነው። አንተ የጠየቀው ጥያቄ ግንኙነት አድርገዋል ወይ ከሆነ አድርገዋል የሚል የለም፣ እንደዛ የሚል የለም። እና ከዛ አላደርጉም የሚል ድምዳሜ መውሰድ ይቻላል ነው? እንደዛ ማለት አንችልም። ያለውን ያለውን ነገር እንናገራለን፣ የሌለውን ደግሞ ከራሳችን እንናገራለን። ኦኬ ያለው በትዳር ላይ ነበሩ ያድርጉ ያድርጉ አታውቁም እና ከዛ ግን ለምትጠይቀው ልመለስልህ። ረጋ በቃ ጨርስልህ፣ ጥያቄ እንጨርስልህ መጀመሪያ። ኦኬ ጥያቄ እንጨርስልህ። ቀድሞም ሌላ ሰው ጠይቆ ነበርና ማስረጃ የሌለ ከሆነ አላደርጉም ማለት አይቻልም ማለት ነው። ባልና ሚስት ነበር። አዎ እኛ እንደዛ ለምሳሌ ግንኙነት አድርገዋል ወይ? ባንተ ኮንሴፕት ሜሪጅ ማለት ትዳር ማለት ኦኬ ትዳር ማለት እሺ፣ ባልና ሚስት ከሆኑ ግንኙነት አደረጉ የሚለውን አንተ እንደዛ ነው የምትረዳው? ኮንሲሜት መደረግ ትዳር አድርጉ ከተባለ ኮንሲሜት ተደርጓል የሚለውን መረዳት ይቻላል አይቻልም? አላደረጉም የሚል ነገር እስከሌለ ባልና ሚስት ሆኑ ማለት በቃ ግንኙነት አድርገዋል ማለት ነው። አንተ እንደዛ ነው የምትረዳው? እያልኩ ያለው ገባ። አላደረጉም የሚል ነገር እስከሌለ ባልና ሚስት መሆናቸው አድርገዋል የሚል ድምዳሜ ለመውሰድ ይቀላል። አዎ ለምሳሌ ባልና ሚስት ነው ላያደርጉ ይችላሉ ሰዎች እኮ። ግን አሁን ስለ ነቢያችን ሰለላሁ ዐለይሂ ወሰለም ባልና ሚስት ነው ላያደርጉ ይችላሉ። አይ ያደርጋሉ የግዴታ የሚላቁት ወደ እሱ ቀጥታ ነው። አዎ ጥያቄ እያልኩ ያለሁት ይችላል እንተውና ኮንሲሜት ተደርጓል ብለን ግን ማሰብ እንችላለን። የለም እስኪል ማስረጃ እናንተ ነው ማምጣት ያለባችሁ እንጂ እኛ ማምጣት የለብንማ። አለ ያለ ሰው ማስረጃ ማለቱ ይደርሱ ወደዛ ስለሚያስመራ አለ ያለ ሰው ማስረጃ ማምጣት አለበት። እሺ አሁን ጨረስክ ይሄን። ስለዚህ አሁን እናንተ ነው አሁን ነገ መልሳለሁ። አንተ ማስረጃ ካለ አንተ ማስረጃ ካመጣ አንተን ትክክል ነው ብዬ ማውሰድ እችላለሁ። ካልሆነ ግን ይደረጋል አድርጓል የተባለውን መውሰድ ነው። ያለው ነገር ምን መሰለህ? ትዳር መመስረታቸው ነው ማስረጃ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳገባት ራሷ ቃል በቃል ስትናገር ተዘወጀኒ ረሱሉላህ ብላለች። የአላህ መልእክተኛ አግብተውኛል ብላ ተናግራለች። አየህ ባልና ሚስት ነው። አይ ባልና ሚስት ከሆነ ቆይ ረጋ በል። ስለዚህ ባልና ሚስት ከሆኑ የግዴታ ግንኙነት ይፈጽማል የሚል አቋም ነው ያለ ወይንስ አይደለም? የግዴታ ሳይሆን አንደርስታንዲንጉን ግን መውሰድ ይቻላል። ሁለት ባለትዳሮች ካሉ አላረጉም የሚል ማስረጃ እስከሌለ እኛ አረጉ ብለን መውሰድ እንችላለን። እናንተ ማስረጃ ካላችሁ አይ አላረጉ ወይ ደግሞ ሌላኛው ጥያቄ ደግሞ ስህተት ነው ካረጉ ስህተት ነው ከ9 ዓመት ልጅ ጋር ቆይ ገና ነው፣ ወደሱ እንሄዳለን። የመጀመሪያውን እንጨርስ። ባልና ሚስት ከሆኑ ግንኙነት አደረጉ ማለት ነው። ብዙ ሰው እንደሱ ከሆነ አዎ እንደዛ መረዳት መውሰድ እንችላለን። በጣም ጥሩ ተስማማሁኝ። ዮሴፍ ለማርያም ሚስቱ ነች አይደለችም? ማርያም ለዮሴፍ ቀድሜ ጠይቄያለሁ። ማወዳደር አይደለም። ቀድሜ ጠይቄያለሁ። ሲጄ አዳም ተረጋበ። ማርያም አትጨርሰኝ። አትረብሽ። በራሱ ማስቀመጠው መስፈርት ቆይ እንደ ረጋ በልጅ አትረብሽ። ራሱ ማስቀመጠው አታዳምጠው። ለአንትረብሻለህ። ኦኬ እሺ ምን መስፈርት አስቀመጠ? ቅድም ባልና ሚስት ከሆኑ ተገናኝተዋል የሚለውን ነው የግዴታ የምንረዳው አለ። በጣም ጥሩ። ዮሴፍ እና ማርያም ባልና ሚስት ናቸው አይደለም? ረጋ በል። አላረጉም የሚል ማስረጃ እስከሌለ ዮሴፍ እና ማርያም ባልና ሚስት ናቸው አይደለም? አላረግም የሚል ማስረጃ እስከሌለ ማርያም ዮሴፍ እና ማርያም አታዳምጥም እንዴ? ይህ ማዳመጥ ክህነት የላቸውም። ዮሴፍ እና ማርያም ባልና ሚስት ናቸው አይደለም? አዎ ልመልስልህ። ጠይቀኛል፣ ልመልስልህ እኮ መልስ። ባልና ሚስት ናቸው አይደለም ነው ጥያቄው። ኦኬ ልመልስልህ። እኔ ያልኩህ እንደዚህ አይነት ማስረጃ ነው። በድንግልና ወለደች ማርያም፣ ድንግል ነበረች ማለት ነው። አላረጉም ማስረጃ ያለ አልጠየኩም። ባልና ሚስት ነበሩ ወይንስ አይደሉም ነው ያልኩት።
አዎ እኮ አልኩህ። አዎ ግን እንዳላደርገች ማስረጃ አለን። ክርስቲያኖች ሰምታችኋል። እስከ ዛሬ ቄሶቻችሁ መጽሐፋችሁ ራሱ ሲሸውዳቸው የነበረው ባልና ሚስት ሳይሆኑ እጮኛው ሳለች ነው የሚለው። አማርኛ መጽሐፍ ቅዱሳችሁ እንዳለ እጮኛው ነው የሚለው። ስለዚህ ዮሴፍና ማርያም ባልና ሚስት ቀድሜ ነግሬ የነበረ እሱን ተው። ከኛ ወዳደሩን ትተህ ለራስ መመለስ አትችልም። እሺ አዳምጥ። ለማንኛውም ስለዚህ ዮሴፍና ማርያም ቁርአን የተጻፈው ከመጽሐፍ ቅዱስ በመወዳደር አይደለም። የራሱ የቻለ ሃይማኖት ነው። ኧረ ጭራሽ ሊወዳደርም አይችልም እንጂ ማርቆስ ራሱ መመለስ አትችልም። ረጋ በል እንጂ አታዳምጥም። አይደለም አስተምሮን ለማስተማር ነው የምትሞክረው እኮ። ጠየቅህ አይደለ? አሁን ያለ ጥያቄ አነሳ ስለ መጽሐፍ ቅዱስና ስለ ቁርአን። ልክ ልናገር ስን እንደገና ተቆርጣለህ። አንግባባም እኮ እንደሱ ከሆነ የሚያዳምጡ ሰዎች መጀመሪያ ያደረግነው ግራውንድ ሩል ነበረና አዳምጥ። ረጋ በል እንዳታወራኝ አላልኩም እንዴ? መጀመሪያ ተስም ራስህ እኮ ነው ያነጻጸርክ ያለው። ታውራ ራስህ ያነጻጸርከው ቁርአንና መጽሐፍ ቅዱስና ራስህ ያለፍተሃል። እሺ አሁን አዳምጥ። እሺ ረጋ በል አላልኩም። አዳምጥ። ረጋ በል ቀስ በል። የክርስትናውን የምትተው ከሆነ ስለ እስልምና የምትመልስልኝ ከሆነ ስማ፣ ካልሆነ እንዴት መመለስ እንዳለብኝ አንተ አይደለም የምትነግረኝ። በቃ ምን ታደርገውሽ? ከላይ ያለው ክርስቲያኖች ቀጥል። አዳምጡ እንጂ ቅዱሳን ምን ሆናችሁ ነው? ጥያቄ ጠይቃቸው አይደለ? እስኪመለስ ድረስ ረጋ በል። አንተ ጥያቄህን ጠይቅ። እንደዛ አይደለም። አንተ ጥያቄህን ጠይቅና መልሱን አጣ። ጥያቄህን ልንገርህ። አንድ ጊዜ ስማኝና ከዛ ትመልሳለህ። አንተ የምትመልሰው በሃይማኖትህ እንጂ ከክርስትና ጋር በመወዳደር አይደለማ። ስለ ክርስትናውን ተው። ትክክል ነው ስህተት ነው ብለህ መመለስ ከሆነ በራስህ ትመልሳለህ። እንዴት መመለስ እንዳለብኝ እኮ ነው። ሰውን እያስገባችሁ እንደዚህ ነው እኮ የምታደርጉት። ጥያቄ ትጠይቃለህ አትጠይቅም? አሁን ለመጨረሻ ጊዜ በራስህ መመለስ አትችልም። ስለ ቁርአን ተደረከ መመለስ አትችልም። እባክህን ጥያቄ ጠይቀው። መጽሐፍ ቅዱስ መመለስ ይችላል። ወይኔ በፈጣሪ። በቃ ኢትዮጵያ ከላይ ያለው ልጅ ጠይቅ። አትመልስልኝም? እሺ እናንተ ስህተት ነው ወይስ አይደለም የሚለው በላይ ታዘበዋል። ከታች ያሉ ክርስቲያኖች ራሱ ጠይቅ አልኩህ እኮ 50 ጊዜ ጠይቅ እያልኩህ ነው ጥያቄህን። ኦኬ በእናንተ ሃይማኖት ከ9 ዓመት ልጅ ጋር ግንኙነት መፈጸም ኃጢአት ነው አይደለም? እንደሱ የሚል የለም። እንደሱ የሚል አለ ካልክ አንተ ማሳየት ትችላለህ። ኦኬ ኃጢአት አይደለም እየጠየቅኩ ነው። እኔ እኮ አላውቀውም ያንተን ሃይማኖት፣ አንተ ንገረኝ። እንደሱ የሚል የለም። እሺ ኦኬ ኃጢአት አይደለም። ከ9 ዓመት ልጅ ጋር አንተ ከተገናኘ ሃይማኖታችሁ ኃጢአት አይደለም። ሶስተኛ ደጋገማ እያቸው አይደለ? ቆየ ከመለስኩለት እንደሱ የሚል የለም። ኦኬ እሺ መሐመድ ከ11 ሴት በአንድ ሌሊት ላይ ተገናኝተዋል የሚል ነገር አይቼ ነበር ቲክቶክ ላይ። እሱ ስህተት ነው አይደለም? ከክርስትና ጋር ሳታወዳደር ቀጥተኛ መልስ ብቻ መልስልኝ። ስህተት ነው ያመለሰ። ኦኬ እሺ ገነት ስትገባ ድንግል ሴቶች ይቆዩሃል የሚለው ቁጥር 72 ሳይሆን ይቆዩሃል የሚለውን ብቻ ነገር ትክክል ነው ስህተት? 72 ምናምን የሚለውን ትቼ ነው ቁጥሩን ሳይሆን ሴት እዛ 4 ድንግል ሲሆን እንደዛ ስለምታደርጉ ነው። 72 ከተበላችሁ አይ 70 ነው ብላችሁ ስህተት ነው ትላላችሁ። ቀጥተኛው መልስ ደስ ያለ ጥያቄህን ሁለቱንም ጠይቅ። ከፈለክ በዚያ ድንግል ሴት ታገኛላችሁ ወይንም ደግሞ ቁጥሩን ማንሳ፣ ሁሉንም ልመልስልህ። ከየትኛው ልጀምርልህ? ኦኬ 70 ድንግል ታገኛላችሁ እዛ ከሄዳችሁ የሚለውን ነገር ትክክል ነው አይደለም? ውሸት ነው፣ ضعيف ነው። እሱ ቄሶቻችሁ እናንተን አይምሯችሁን ለመድፈድ የሚቀጥፍላችሁ ቅጥፈትና ውሸት ነው። ስለ ክርስትና ታወራ ብያለሁ፣ ቀድሜ ነግሬያለሁ። ስለ ክርስትና ታወራ ስህተት ከሆነ ስህተት ነው። እሺ ውሸት ነው። ኦኬ እሱ ስህተት ነው። የሆነ የእናንተ አስተማሪ ደግሞ ገበያ ደርሶ ሲመጣ ባል ውበት ይጨምራል፣ ሚስቱም ውበት ጨምራ ትጠብቀዋለች፣ ጀነት ላይ የሆነ አካላዊና ስጋዊ እርካታ እንዳለው አድርጎ እየተናገረ ነበር። እና ገነት ላይ ስትገባ ስጋዊ እርካታ ነው የምታገኘው ወይስ መንፈሳዊ እረፍት? ከሃይማኖታችን ጋር ከክርስትና ጋር ሳታገናኝ አብሽር፣ አትፍራ። አልነካብህም ሃይማኖትህን። ሃይማኖት ውስጥ እንዳለ ስለሚያቀከሩ ታውቃላችሁ።
ባነጻጽርበት በራሱ ሃይማኖት እንደዛ ከሆነ ፍቀድልኝ በሃይማኖትህ እኔም እንዳለህ ላስረዳ። አንዴ ሲጀም የተድርግ አይደለም በእናንተ ሃይማኖት የኛ ስህተት ነው ከኛ ጋር ማወዳደር በጣም ረበሽክ። እንዴት መመለስ እንዳለብኝ በቃ እኔ ነኝ የማውቀው። ጥያቄህን አቅርብ። እንደ ቁርአን እንደ እስልምና እንደ ክርስትና ነው መመለስ። ሜት አድርገህ አንዴ ልጠይቅ አንዴ ልናገርና ልውረድ። ሜት አድርገህ በቃ ሜት አድርገህ ሜትህን አታንሳ። በገነት ውስጥ ባልና ሚስት ሆነው ሰዎች ይኖራሉ ወይ? አዎ ይኖራሉ። እንደ እስልምናም እንደ ክርስትና ማስረጃ ቃለ ስብሓነሁ ወተዓላ ፊ ሱረቲል በቀራ ወቁልና ያ አደም እስኩን አንተ ወዘውጁከል ጀና ወላከላህ ሜት አድርገህ እንደምን ነው ወንድ ጀርላ እንዳትንጣጣ ሜት አድርገህ ከዚህ በኋላ ሜት እንዳታነሳ። ከዚህ በኋላ ሜቱን ካነሳ ወርዱት። ሁሉም መገንዘብ ይፈልጋል። ሙስሊሞችም ክርስቲያኖችም ያውቁ ዘንድ ይሄንን መልሱን አዳምጡ። እንደ ሁለቱም እምነት ሰዎች በገነት ውስጥ ባልና ሚስት ሆነው ይኖራሉ። ይህ የማን ፍቃድ ነው? የእግዚአብሔር ፍቃድ ነው። እዚያ ውስጥ ስጋዊ በራሳችሁ በቁርአን ብቻ ተናገር። ምንም ማድረግ አይቻልም። አሁን መልሱን አዳምጡ። እንደ ክርስትና የለም እያላችሁ ነው። እስከዛሬ እንደዛ ብሎ ነበር የሸወራችሁ። አሁን መልሱን አዳምጡ ከውስጥ። እሺ በእስልምና ልጀምርላችሁ። ከእምነታችን መጀመሪያ እንድናስረዳቸው ዘንድ ዘለን ወደ ሌላ እምነት ማስረዳት መሄድ ስለሌለብን ማለት ነው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ አዳምና ሔዋንን በገነት ውስጥ ባልና ሚስት ናችሁ ኑሩ ብሏቸዋል። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል በቀራ ወቁልና ያ አደም እስኩን አንተ ወዘውጁከል ጀና፣ አዳም ሆይ አንተና ሚስትህ በገነት ውስጥ ኑሩ አልኳቸዋል። ምንና ምን ሆነው? ሚስትህ ብሎ ገለጸለት። መጽሐፍ ቅዱስም ላይ ልክ እንዲሁ ባልና ሚስት ነው የሚኖሩት። እግዚአብሔር ሰው ብቻውን ሊሆን አይገባውንና ሚስት ልፍጠርለት አለ። አዳምና ሔዋንን በገነት ውስጥ ባልና ሚስት ሆነው እንዲኖሩ አደረጋቸው ማለት ነው። ስለዚህ በገነት ውስጥ ባልና ሚስት ነው መኖር ያለ ነው ማለት ነው እንደ መጽሐፍ ቅዱስም። ቀጣይ ጥያቄው ምን ነበር? በገነት ውስጥ ትበላላችሁ፣ ትጠጣላችሁ። ይህ ደግሞ ስጋዊ ፍላጎት ነው አለ ወይ? ይሄ ነገር እንዴት ነው አለ። አዎ በደንብ አድርጎ አለ። ማስረጃ አምላክ አላህ ሱብሓነሁ ወተዓላ ወኩላ ሚንሃ ረገደን አለ። በእርሷ ውስጥ እንደፈለጋችሁ ብሉ ጠጡ አልኳቸው አለ። በክርስትናም አለ መብላትና መጠጣት። አዳምና ሔዋንን እግዚአብሔር በገነት ውስጥ ከሚገኙ ፍሬዎች ሁሉ እንደፈለጋችሁ ብሉ፣ ይችን የዛፍ ፍሬ ግን እንዳትቀርቡ አላቸው። መብላት አለ በገነት ውስጥ ማለት ነው። ወጣቻለ አይደል? አዳምና ሔዋን በምን ተባረሩ ብላችሁ ጠየቋቸው። በገነት ውስጥ በልተው ፍሬ ነው የሚሏቸው። መብላት አለ። ይሄን እንዳትበሉ ብሎ የከለከላቸው ዛፍ ግን አለ። ይሄኛውን ግን ብሉ እንደፈለጋችሁ ብሏቸዋል። ስለዚህ በገነት ውስጥ ባልና ሚስት ነው መኖር አለ እንደ ክርስትና። መብላት መጠጣትም ስጋዊ ፍላጎት አለ ማለት ነው። ያ ይሄን ግን እስልምና ለማንቋሸሽ ብለው ሲያነሱላችሁ መምህሮቻችሁ ቢያንስ እምነታቸውን እንዳልተረዱ መጽሐፋቸውን እንዳላነበቡ ልትገነዘቡላቸው ይገባል። ምንም ማያውቁ መጽሐፋቸው መምህሮቻችሁ እንዲህ አይነት ነገር የሚነግሯቸው ማለት ነው። ለተጋይ በሁለቱም እምነት ያለ የመዲና ሆቴል መዲና አንሳ መርሐባ። እሺ ጥያቄ ያለ ቀጥል። ኢትዮጵያ ጥያቄ ካለ ቀጥል። እሺ አመሰግናለሁ። እድሉን ስለሰጠኝ ጥያቄን አጠር አድርጌ ነው የማቀርብልህ። እኔ ጥያቄን ሳቀርብ ትሰማኛለህ፣ ከዛ እኔ ሚዩት አድርጌ እሰማሃለሁ። ስትመልስልኝ ግን ከቁርአን ነው የምጠይቅህ፣ ከቁርአን መልስልኝ። ከእስልምና ነው ጥያቄና በኢስላም አሁን ለምሳሌ እኔ በህገ መንግስት ራሱ የሰው ልጅ ሁሉ እኩል በመሆኑ መከበር አለበት መጠበቅ አለበት ይላል። እንኳን ከመንፈሳዊ ህግ ወይም ደግሞ ከሃይማኖታዊ ስርዓት ውጭ እንኳን በሆነ መልኩ ማለት ነው። ግን በእናንተ መጽሐፍ ላይ ምን ይላል? ጥቁር ሰው እንትን እንደማይገባ ጥቁር ሰውን አላህ እንደማይወደው ይናገራል። አላህ ከፈጠራቸው ፍጥረታት መካከል በጣም የሚጠላው ጥቁር ሰውን ነው ይላል። ሳይ ሙስሊም 5 ላይ ማለት ነው። እና ይሄን ነገር ከቁርአን ተመልስልኛል። እኔ ለምሳሌ ጥቁር ነኝ፣ አብዛኛው ኢትዮጵያዊም ጥቁር ነው፣ ኬንያዊም ጥቁር ነው። ግን ደግሞ አላህ ይጠላናል። አላህ የሚጠላንን አላህ ለምንድን ነው እኛ የምናመልከው? እሺ በጣም ምክንያቱም መጽሐፉ ራሱ የሚያደላው ለቀያዮቹ ለአረቦቹ ነው። አንደኛው ጥያቄ ይሄን ነው ስትመልስልኝ፣ ከቁርአን ነው የምትመልስልኝ። ጥቅስ ካስፈለገ ደግሞ ሳይ ሙስሊም 5:23-34 ላይ ነው አውጥተህ ለሙስሊሙ ህብረተሰብ ማሳየት አለብን። ሁለተኛው ጥያቄ ደግሞ 3 ጥያቄ ነው የምጠይቀው፣ ወደ ሁለተኛው ልምጣለህ። ሁለተኛው ጥያቄ እስልምና ስርቆትን እንደሚቃወም አንተም እየነገርከን ነበር። እሺ
ጎርጎርዮስ አደባባይ ወሎ ሰፈርን ድረስና እንጠይቅ። አሁን ቅድም ማለት ነው የሰረቀውም ደግሞ ፓንት ነው ተሰማሉ አይደል? ይሰማል። ያስቸገረ ነው መሰለኝ። እሺ ከኔ ነው ሱራ 3 161 ላይ እሺ ይሰማል። ልጆች ከኔ ነው ከስነ የሚቆራረጠው አናጣው መጣለው ወሬ ስለያዝክ ነው ዝም ያልኩት። እሺ ችግር የለውም። መርሐባ እየመጣ ነው። መርሐባ ይኸውልህ ከመጀመሪያው ጀምር አላህ ጥቁር ሰውን ይጠላል ነው ያልከው አይደል? እሺ ሁሱ ትመልስልኛል። ጥያቄን ልጨርስና ሚት አደርግልሃለሁ። ከዛ ከቁርአን አጣቅሰህ ትመልስልኛል። ከመጀመሪያው ጀምር ብዬ ነው አላህ ጥቁር ሰውን ይጠላል ብለህናል አይደል? ኦኬ እሺ በቃ መልስ። ቁርአንን ክፈትና መልስልኝ። ያንተን አስተያየት ሳይሆን የምፈልገው ከራሱ ከቁርአን ወይም ደግሞ ከሐዲስ ውስጥ የምፈልገው ያንተን ታሪክ አልፈልግም። እሺ ረጋ በል። ወይኔ በፈጣሪ የቱ ጋር ነው አላህ ጥቁር ሰውን ይጠላል የሚል ያገኘኸው? ይሰማል ልጆች? ኢትዮጵያ ይኸውልህ አላህ ጥቁር ሰውን ይጠላል የሚለውን ጥቅስ የቱ ጋር ነው በቁርአን ላይ ያገኘኸው? ረጋ በል። ስንት ነው ያልከው? የራስህ መጽሐፍ ነው የለም እያልከኝ ነው? ካለን አውጣ መልስልኝ። ሁሱ አይዞህ ምን ታደርጋለህ? መልስልኝ፣ አብራራልኝ። ከኔ ጋር አትከራከር። እሺ ረጋ በል። ቁጥሩን ተናገር። እሺ ሶሒህ ሙስሊም ቁጥር ስንት ነው ያልከው? መልስልኝ። ከመጽሐፍ እኮ ነው እኮ። ረጋ በል። ቁጥሩን ንገረኝ። የቱ ጋር ነው? እኔ ምን ታደርጋለህ? አዳምጣለሁ። ጥያቄ መልስልኝ። ሶሒህ ሙስሊም ስንት ላይ ነው ያለው? ኢትዮጵያ አለ ሰዎች አይሰማም? ይሰማል። ሌላ ስልክ ካለህ ከፍተህ ታሳየናለህ አንተ ለተናገርከው ማስረጃ፣ ወይስ እኔ ላሳየህ? ማስረጃዬን እኮ ነገርኩህ። ከራስህ መጽሐፍ ነው። ከመጽሐፍ መልስልኝ። አንተ ቃል በቃል እኛ መጽሐፍ ላይ የለም በለኝ። አረ እያስወጣው ነው በእናታችሁ። ወይፋ አስተካክል። ሱራ 8:25 ላይ ተጣርቶ ከታተሙ ጠጅ ይጠጣሉ ይላል። ኢስላም መጠጥን አይፈቅድም ትላለህ። ሱራ 83:25 ላይ ደግሞ ይፈቅዳል። እንደገና ነብዩ መሐመድ ራሱ ሌባ እንደሆነ ይናገራል። አንተ ግራ ገባኝ እኮ እስልምና እንዴት ልቀበል? አይዞህ እባካችሁ ክርስቲያኖች፣ አንደኛ መረጋጋት፣ እሺ። ሁለተኛ ጥያቄዎቻችሁን ስጠይቁ ረጋ በል። የተነገራችሁት ሁሉ እንዳለ ውሸት እንደሆነ እያንዳንዱን እያወጣኝ ያሳያቸዋል። አላህ ጥቁር ሰውን ይጠላል አለ። አላህ ሱብሓነሁ ወተዓላ ሰዎችን በተክለ ሰውነታቸው አይመዝናቸውም። እንደሱ የሚል የለም። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሀ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ቅርጻችሁና ወደ ውጫዊ ተክለ ሰውነታችሁ አይደለም የሚያየው አሉ፣ ይልቁንስ ወደ ልባችሁና ወደ ስራችሁ ነው የሚያየው አሉ። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ዘንድ ሰዎች የሚመዘኑት በመልካቸውና በቅርጻቸው አይደለም፣ ነገር ግን በእምነታቸውና በስራቸው ነው። የሰው ልጅ ከአምላኩ ዘንድ የሚጸድቀው በእምነቱና በስራው እንጂ በከለሩ አይደለም። ሌላ ማስረጃ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እንዳሉ ልንገራችሁ። ቃለ ነቢ ሰለላሁ ዐለይሂ ወሰለም አላ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈድለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወዲን ዐላ አሕመር ኢላ ቢተቅዋ አሉ። አዋጅ ጌታችሁ አምላካችሁ አንድ ብቻ ነው አሉ፣ እርሱም አላህ ነው። አዋጅ አባታችሁ አንድ ነው፣ እርሱም አዳም ነው አሉ። አዋጅ አረቦች ከሌላው ማህበረሰብ አይበልጡም፣ ሌላው ማህበረሰብ ከአረቦች አይበልጥም። አያችሁ አይደል? አዋጅ ቀዮች ከጥቁሮች አይበልጡም፣ ጥቁሮችም ከቀዮች አይበልጡም አሉ። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ቀደም ልጅ ብላላ ጥቁርን ሰው ይጠላል አለ አላህ። ለአላህ ጥቁር ሰው አይጠላም፣ አረቦችን ለአረቦች ያዳላል አለ። ለነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል አረቦች ከሌሎች አትበልጡም እኩል ናችሁ ብሎ ተናግሯቸዋል። እና ይህን ይመስላል ልጆች፣ የሰዎች መበላለጫ ሚዛን ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ እምነትና ስራ እንጂ ሰዎችን የሚያበላልጣቸው እንትን አይደለም፣ ዘርና ቀለም አይደለም። ዘርና ቀለም አይደለም።
እሺ ጥያቄ ያለው ካለ መጠየቅ ይችላል።